በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ልበ አምላክ ቅዱስ ዳዊት። ውድ የመርሃ ተዋሕዶ ተከታታዮች፣ በዛሬው ዝግጅት ልበ አምላክ የተባለው የንጉሥ ዳዊትን ሙሉ ታሪክ እናቀርባለን። ንጉሥ ሳኦል እስራኤላውያን ንጉሥ ይንገስልን ብለው በጠየቁ ጊዜ የመጀመሪያ የእስራኤላውያን ንጉሥ ሆኖ በነቢዩ ሳሙኤል የተቀባ ነበር። ንጉሥ ሳኦል ግን የእግዚአብሔርን ትእዛዝ አልፈጸመም። የእግዚአብሔርን ትእዛዝም በጣሰ ጊዜ እግዚአብሔር ለነቢዩ ሳሙኤል ሳኦል እኔን ከመከተል ተመልሷልና ትእዛዜንም አልፈጸመምና ስላነገሥኩት ተጸጸትኩ አለው። ሳሙኤልም ሳኦል ወዳለበት ሄዶ በጠየቀው ጊዜ ሳኦል እግዚአብሔር ያዘዘውን ሁሉ ፈጽሜያለሁ በማለት ሳሙኤልን ዋሸው። ሳሙኤልም ሳኦልን የእግዚአብሔርን ቃል ንቀሃልና እግዚአብሔር ንጉሥ እንዳትሆን ናቀ አለው። ሳሙኤልም ሳኦልን ትቶ ወደ ቤቱ ሄደ። እስከ ሞተበት ቀን ድረስ ሳኦልን ለማየት ዳግመኛ አልሄደም። ሳሙኤልም ለሳኦል አለቀሰ። እግዚአብሔርም ሳሙኤልን በእስራኤል ላይ እንዳይነግሥ ለናቅሁት ለሳኦል የምታለቅስለት እስከ መቼ ነው? የዘይቱን ቀንድ ሞልተና በልጆቹ መካከል ለእኔ ንጉሥ አዘጋጅቻለሁና ወደ እሴይ ወደ ቤተልሔም እልክሃለሁ አለው። ሳሙኤልም እንዴት እሄዳለሁ? ሳኦል ቢሰማ ይገለኛል አለ። እግዚአብሔርም አንዲት ጊደር ይዘህ ሂድና ለእግዚአብሔር እሰዋ ዘንድ መጣሁ ብል፣ እሴይንም ወደ መሥዋዕቱ ጥራው፣ የምታደርገውንም አስታውቅሃለሁ፣ የምነግርህንም ቅባው አለው። ሳሙኤልም እግዚአብሔር የተናገረውን አደረገ። ወደ ቤቴልሔም መጣ። የከተማውንም ሽማግሌዎች በተገናኙ ጊዜ ደነገጡ። ነቢይ የመጣው ስለምን ነውን? አሉት። እርሱም ለሰላም ነው፣ ለእግዚአብሔር እሰዋ ዘንድ መጣሁ አለ። እሴይንና ልጆቹን ቀደሳቸው፣ ወደ መሥዋዕቱም ጠራቸው። እሴይንና ልጆቹን በመጡ ጊዜም ወደ ኤልያብ ተመልክቶ በእውነት እግዚአብሔር የሚቀባው በፊቱ ነው አለ። እግዚአብሔር ግን ሳሙኤልን ፊቱን የቁመቱን ዘለግታት ሰው እንደሚያይ እግዚአብሔር አያይምና ናቅሁት። ሰው ፊትን ያያል፣ እግዚአብሔር ግን ልብን ያያል አለው። እሴይም አሚናዳብን ጠርቶ በሳሙኤል ፊት አሳለፈው። ሳሙኤልም ይህን ደግሞ እግዚአብሔር አልመረጠውም አለ። እሴይም ከልጆቹ 7ቱን በሳሙኤል ፊት አሳለፋቸው። ሳሙኤልም እሴይን እግዚአብሔር እነዚህን አልመረጠም አለው። ሳሙኤልም እሴይን ልጆች እኒህ ብቻ ናቸው አለው። እርሱም ታናሹ ገና ቀርቷል፣ እነሆም በጎች ይጠብቃል አለ። ሳሙኤልም እሴይን ልካ አስመጣው አለ። እሴይም ልኮ አስመጣው። እርሱም ቀይ፣ ዓይኑም የተዋበ መልኩም ያማረ ነበረ። እንግዲህ ይህ በጎችን እየጠበቀ የነበረው ልጅ ዳዊት ነው። ይህ መልካም ነውና ተነስተ ዳዊትን ቅባው አለው። ሳሙኤልም የዘይቱን ቀንድ ወስዶ በወንድሞቹ መካከል ቀባው። የእግዚአብሔር መንፈስ ከዚያ ቀን ጀምሮ በዳዊት ላይ መጣ። ሳሙኤልም ተነስቶ ወደ አርማቴም ሄደ። የእግዚአብሔር መንፈስ ከሳኦል ራቀ፣ ክፉም መንፈስ ከእግዚአብሔር ዘንድ አስጨነቀው። የሳኦልም ብላቴኖች እነሆ ክፉ መንፈስ ከእግዚአብሔር ዘንድ ያስጨንቀሃል፣ አገልጋዮች በፊት ይናገሩ፣ በበገና የሚዘምር ሰውም ለጌታቸው ይፈልጉለት፣ መንፈስም በመጣበት ጊዜ በገናውን ሲመታ አንተ ደህና ትሆናለህ፣ እርሱም ያሳርፍሃል አሉት። ሳኦልም ብላቴኖቹን መልካም አድርጉ በገና መምታት የሚችል ሰው ፈልጋችሁ አምጡልኝ አላቸው። ከብላቴኖቹም አንዱ መልሶ እነሆ መልካም አድርጎ በገና ሲመታ የቤተልሔሙን የእሴይን ልጅ አይቻለሁ። ሰውየውም ጠቢብ ተዋጊም ነው፣ በነገርም ብልህ፣ መልኩም ያማረ ነው፣ እግዚአብሔርም ከእርሱ ጋር ነው አለ። ሳኦልም ወደ እሴይ መልእክተኞችን ልኮ ከመንጋዎች ጋር ያለውን ልጅህን ዳዊትን ላክልኝ አለው። እሴይም እንጀራና የወይን ጠጅ አቁማዳ የተጫነ አህያ አንድም የፍየል ጠቦት ወስዶ በልጁ በዳዊት እጅ ወደ ሳኦል ላከ።
ዳዊትም ወደ ሳኦል መጣ፣ በፊቱም ቆመ፣ እጅግም ወደደው፣ ለእርሱም ጋሻ ጃግሬ ሆነ። ሳኦልም ወደ እሴይ በዓይኔ ሞገስ አግኝቶአልና ዳዊት በፊቴ እባክህ ይቁም ብሎ ላከ። ያ ክፉ መንፈስ በሳኦል ላይ በሆነ ጊዜ ዳዊት በገና ይዞ በእጁ መታ ነበር። ሳኦልም ደስ ያሰኘው ያሳረፈውም ነበር፣ ክፉ መንፈስ ከእርሱ ይርቅ ነበር። እንግዲህ ሳኦል የእስራኤል ንጉሥ በነበረበት፣ ዳዊት ደግሞ ገና ትንሽ ልጅ በነበረበት ጊዜ ፍልስጥኤማውያንም ጭፍሮቻቸውን ለጦርነት ሰበሰቡ። ራሳቸውም በይሁዳ በስኮት ተሰበሰቡ። በስኮትና በአዜቅ መካከል ወይም በኤፍሴደምም ሰፈሩ። ሳኦልና የእስራኤል ሰዎችም ተሰበሰቡ፣ በኤላ ሸለቆም ሰፈሩ። ከፍልስጥኤማውያንም ጋር ሊዋጉ ተሰለፉ። ፍልስጥኤማውያንም በአንድ ወገን በተራራ ላይ ቆመው ነበር፣ እስራኤልም በሌላ ወገን በተራራ ላይ ቆመው ነበር። በመካከላቸውም ሸለቆ ነበረ። ከፍልስጥኤማውያንም ሰፈር የጌት ሰው ጎልያድ ቁመቱም 6 ክንድ ከስንዝር የሆነ ኃይለኛ ሰው መጣ። በራሱም የናስ ቁር ደፍቶ ነበር፣ ጡረርም ለብሶ ነበር። የጥሩሩም ሚዛን 5000 ሰቅል ናስና ብረት ነበረ። በእግሮቹም ላይ የናስ ገንባሌ ነበረ። የናስም ጭሬ በትከሻው ላይ ነበረ። የጦሩም የቡ የሸማኔ መጠቅለያ ነበረ። የጦሩም ሚዛን 600 ሰቅል ብረት ነበረ። ጋሻ ጃግሬውም በፊቱ ይሄድ ነበር። ጎልያድም ቆሞ ወደ እስራኤል ጭፍሮች ጮኸ፣ ከእኛ ጋር ትዋጉ ዘንድ ለምን መጣችሁ? እኔ ፍልስጥኤማዊ አይደለሁምን? እናንተስ የሳኦል አገልጋዮች ዕብራውያን አይደላችሁምን? ከእናንተ አንድ ሰው ምረጡ፣ ወደ እኔ ውረድ። ከእኔ ጋር ሊዋጋ ቢችል ቢገድለኝም ባሪያዎች እንሆናችኋለን። እኔ ግን ባሸንፈው ብገድለውም እናንተ ባሪያዎች ትሆኑናላችሁ፣ ለእኛም ትገዛላችሁ አለ። ፍልስጥኤማዊውም ዛሬ እስራኤልን ጭፍሮች ተገዳደርኳቸው፣ አንድ ሰው ስጡኝ፣ ሁለታችንም ለብቻችን እንዋጋ አልኳቸው አለ። ሳኦልና እስራኤልም ሁሉ ይህን የፍልስጥኤማዊውን ቃል በሰሙ ጊዜ እጅግ ፈሩ፣ ደነገጡም። የዳዊት አባት ከቤተልሔም ይሁዳ የሆነው እሴይ 8 ልጆች ነበሩት። 3ቱ ታላላቆች ልጆቹም ሳኦልን ተከትለው ወደ ሰልፍ ሄደው ነበር። ዳዊትም የሁሉ ታናሽ ነበረ። የአባቶቹንም በጎች ለመጠበቅ ከሳኦል ዘንድ ወደ ቤተልሔም ይመላለስ ነበር። ፍልስጥኤማዊውም ጠዋትና ማታ እየመጣ 40 ቀን ይቆም ነበር። እሴይም ልጁን ዳዊትን ከዚህ በሱ አንድ የኢፍ መስፈሪያ እነዚህንም 10 እንጀራዎች ለወንድሞች ውሰድ፣ ወደ ሰፈሩን ፈጥነ ሄድና ለወንድሞች ስጣቸው። ይህንንም 10ን አይብ ወደ ሻለቃው ውሰደው፣ የወንድሞችንም ደህንነት ጠይቅ፣ ወሬያቸውንም አምጣልኝ አለው። ሳኦልና የእስራኤልም ሰዎች ሁሉ ከፍልስጥኤማውያን ጋር እየተዋጉ በኤላ ሸለቆ ነበሩ። ዳዊትም ማልዶ ተነሳ፣ በጎቹንም ለጠባቂ ተወ። እሴይም ያዘዘውን ይዞ ሄደ። ጭፍራውም ተሰልፎ ሲወጣ በሰልፍም ሲጮህ በሰረገሎቹም ወደ ተከበበው ሰፈር መጣ። የእስራኤልና የፍልስጥኤማውያን ሰራዊትም ፊት ለፊት ተሰልፈው ነበር። ዳዊትም ዕቃውን በዕቃ ጠባቂው እጅ አኖረው፣ ወደሚዋጉበትም ሮጦ ሄደ። የወንድሞቹንም ደህንነት ጠየቀ። እርሱም ሲነጋገራቸው እነሆ ጎልያድ የተባለ የአርበኛ ፍልስጥኤማዊ ጌት ሰው ከፍልስጥኤማውያን ጭፍራ መካከል ወጣ። ቀድሞ የተናገረውንም ቃል ተናገረ። ዳዊትም ሰማ። የእስራኤልም ሰዎች ሁሉ ሰውየውን ባዩ ጊዜ እጅግ ፈርተው ከፊቱ ሸሹ። የእስራኤልም ሰዎች ይህ የመጣውን ሰው አያችሁትን? በእውነት እስራኤልን ሊገዳደር ወጣ። የሚገድለውንም ሰው ንጉሡ እጅግ ባለጠጋ ያደርገዋል፣ ልጁንም ይድርለታል፣ የአባቱንም ቤተሰብ በእስራኤል ዘንድ ከግብር ነፃ ያወጣቸዋል አሉ። ዳዊትም በአጠገቡ ለቆሙት ሰዎች ይህን ፍልስጥኤማዊ ለሚገድል ከእስራኤልም ተግዳሮት ለሚያረግ ሰው በውኑ ይደረግለታል? የአምላክን ጭፍሮች የሚገዳደር ያልተገረዘ ፍልስጥኤማዊ ማን ነው ብሎ ተናገራቸው። ሕዝቡም ለሚገድለው እንዲደረግለታል ብለው እንደ ቀድሞ መለሱለት። ዳዊትም የተናገረው ቃል ተሰማ፣ ለሳኦልም ነገሩት። ወደ እርሱም ወስደው ዳዊትም ሳኦልን
ስለ እርሱ የማንም ልብ አይውደቅ። እኔ ባሪያ ሄጄ ያን ፍልስጤማዊ እዋጋዋለሁ አለው። ሳኦልም ዳዊትን አንተ ገና ብላቴና ነህና እሱም ከብላቴንነቱ ጀምሮ ጦረኛ ነውና ይህን ፍልስጤማዊ ለመዋጋት ትሄድ ዘንድ አትችልም አለው። ዳዊትም ሳኦልን እኔ ባሪያ የአባቴን በጎች ስጠብቅ አንበሳ ወይም ድብ ይመጣ ነበር፣ ከመንጋውም ጠቦት ይወስድ ነበር፣ በኋላው ከተለውና መታው ነበር። እኔ ባሪያ አንበሳና ድብ ገደልኩ። ከአንበሳና ከድብ እጅ ያስጣለኝ እግዚአብሔር ከዚህ ያልተገረዘ ፍልስጤማዊ እጅ ያስጥለኛል አለው። ሳኦልም ዳዊትን ሂድ፣ እግዚአብሔር ካንተ ጋር ይሁን አለው። ሳኦልም ለዳዊት ጥሩሩን አለበሰው፣ በራሱም ላይ የናስ ቁር ደፋለት፣ ሰይፉን በልብሱ ላይ አስታጠቀው። ዳዊትም 1 እና 2 ጊዜ ሲራመድ ደከመ። ዳዊትም ሳኦልን አልለመድኩምና በዚህ መሄድ አልችልም አለው። ከላይም ወለቁለት። ዳዊትም በትሩን በእጁ ያዘ። ከወንዝም 5 ድብልብል ድንጋዮችን መረጠ። በረኛ ኮረጆም በኪሱ ከተታቸው። ወንጭፍም በእጁ ነበረ። ወደ ፍልስጤማዊውም ቀረበ። ፍልስጤማዊውም መጥቶ ወደ ዳዊት ቀረበ። ጋሻ ጃግሬውም በፊቱ ሄድ ነበር። ጎልያድም ዳዊትን ትኩር ብሎ አየው። ቀይ ብላቴና መልኩ ያማረ ነበርና ናቀው። ፍልስጤማዊውም ዳዊትን በትርና ድንጋይ ይዘህ የምትመጣብኝ እኔ ውሻ ነኝን አለው። ዳዊትም የለም ከውሻ ትከፋለህ አለው። ፍልስጤማዊውም ዳዊትን በአምላኮቹ ረገመው። ፍልስጤማዊውም ዳዊትን ወደ ኒና ስጋን ለሰማይ ወፎችና ለምድር አራዊት ሰጣቸዋለሁ አለው። ዳዊትም ፍልስጤማዊውን አለው አንተ ሰይፍና ጦር ጋሻም ይዘህ ትመጣብኛለህ። እኔ ግን ዛሬ በተገዳደርከው በእስራኤል ጭፍሮች አምላክ ስም በሰራዊት ጌታ በእግዚአብሔር ስም እመጣብሃለሁ። እግዚአብሔር ዛሬ አንተን በእጅ አሳልፎ ይሰጣል። እመታህማለሁ፣ ራስንም ከአንተ ቆርጧለሁ። ሬሳህንና የፍልስጤማውያንም ሰራዊት ሬሳዎች ለሰማይ ወፎችና ለምድር አራዊት ሰጣለሁ። ምድር ሁሉ እግዚአብሔር ከእስራኤል ጋር እንዳለ ያውቃሉ። ይህም ጉባኤ ስለ እግዚአብሔር በሰይፍና በጦር የሚያድን እንዳይደለ ያውቃል። ሰልፉ ለእግዚአብሔር ነውና እግዚአብሔርም እናንተን በእጃችን አሳልፎ ይሰጣል። ፍልስጤማዊውም ተነስቶ ዳዊትን ሊገናኘው በቀረበ ጊዜ ዳዊት ፍልስጤማዊውን ሊገናኘው ወደ ሰልፉ ሮጠ። ዳዊትም እጁን ወደ ኮረጆ አግብቶ 1 ድንጋይ ወሰደ፣ ወነጨፈውም። ፍልስጤማዊውንም ግንባሩን መታው። ድንጋዩም ጥሩን ዘልቆ በግንባሩ ተቀረቀረ። እርሱም በምድር ላይ በፊቱ ተደፋ። ዳዊትም ፍልስጤማዊውን በወንጭፍና በድንጋይ አሸነፈው። ፍልስጤማዊውንም መትቶ ገደለ። በዳዊትም እጅ ሰይፍ አልነበረም። ዳዊትም ሮጦ በፍልስጤማዊው ላይ ቆመ። ሰይፉንም ይዞ ከሰገባው መዘዘው፣ ገደለውም፣ ራሱንም ቆረጠው። ፍልስጤማውያንም ዋናቸው እንደሞተ ባዩ ጊዜ ሸሹ። እስራኤልና የይሁዳ ሰዎችም ተነስተው እልል አሉ። ፍልስጤማውያንንም እስከ ጌትና እስከ አስቀሎና በር ድረስ አሳደዷቸው። የፍልስጤማውያንም በድኖቻቸው እስከ ጌትና እስከ አቃሮን በሮች ድረስ በመንገድ ላይ ወደቁ። የእስራኤልም ሰዎች ፍልስጤማውያንን ከማሳደድ ተመልሰው ሰፈራቸውን በዘበዙ። ዳዊትም የፍልስጤማውያን ራስ ይዞ ወደ ኢየሩሳሌም አመጣው። ጋሻና ጦሩን ግን በድንኳን ውስጥ አኖረው። ዳዊትም ፍልስጤማውያን ገድሎ በተመለሰ ጊዜ የሰራዊቱ አለቃ አቤኔር ወሰደው፣ ወደ ሳኦልም ፊት አመጣው። የፍልስጤማውያን ራስ በእጁ ይዞ ነበር። ሳኦልም አንተ ብላቴና የማን ልጅ ነህ አለው። ዳዊትም እኔ ቤቴልሔሙ የባሪያ የእሴይ ልጅ ነኝ ብሎ መለሰ። ዳዊት ለሳኦል መንገሩን በፈጸመ ጊዜ የሳኦል ልጅ የሆነው ዮናታንም ዳዊትን እንደ ነፍሱ ወደደው። በዚያ ቀን ሳኦል ወሰደው፣ ወደ አባቱም ቤት ይመልሰው ዘንድ አልፈቀደለትም። ዮናታንም እንደ ነፍሱ ስለወደደው ዮናታንና ዳዊት ቃል ኪዳን አደረጉ። ዮናታንም የለበሰውን ካባው ልቆ እርሱንና ልብሱን፣ ሰይፉንም፣ ቀስቱንም፣ ዝናሩንም ለዳዊት ሸለመው። ዳዊትም ሳኦል ወደ ላከው ሁሉ ይሄድ ነበር፣ አስተውሎም ያደርግ ነበር። ሳኦልም በጦረኞች ላይ ሾመው። ይህም በሕዝብ ሁሉ ዓይንና በሳኦል ባሪያዎች ዓይን መልካም ነበረ። እንዲህም ሆነ ዳዊት ፍልስጤማውያን ገድሎ በተመለሰ ጊዜ
እየዘመሩና እየዘፈኑ እልልም እያሉ ከበሮና አታሞ ይዘው ዳዊትን ሊቀበሉ ሴቶች ከእስራኤል ከተሞች ሁሉ ወጡ። ሴቶችም ሳኦል 1000 ገደለ፣ ዳዊትም 10,000 ገደለ እያሉ እየተቀባበሉ ይዘፍኑ ነበር። ሳኦልም እጅግ ተቆጣ። ይህም ነገር ሳኦልን አስከፋው። እርሱም ለዳዊት 10,000 ሰጡት፣ ለእኔ ግን 1,000 ብቻ ሰጡኝ፣ ከመንግሥት በቀር ምን ቀረበት አለ። ከዚያ ግን ጀምሮ ሳኦል ዳዊትን ሁልጊዜ ይጠባበቀው ነበር። እንዲህም ሆነ፣ በነጋው ሳኦል ክፉ መንፈስ ከእግዚአብሔር ዘንድ ያዘው። ዳዊትም በየቀኑ ያደርግ እንደነበር በእጁ በገና ይመታ ነበር። ሳኦልም ጦሩን በእጁ ይዞ ነበር። ሳኦልም ዳዊትን ከግንቡ ጋር አጣብቄ እመታዋለሁ ብሎ ጦሩን ወረወረ። ዳዊትም 2 ጊዜ ከፊቱ ዞር አለ። እግዚአብሔርም ከእርሱ ጋር ስለነበረ ከሳኦል ስለተለየ ሳኦል ከዳዊት ፊት የተነሳ ፈራ። ስለዚህም ሳኦል ከእርሱ አራቀው፣ የሻለቃም አድርጎ ሾመው። በዙም ፊት ይወጣና ይገባ ነበር። ዳዊትም በአካሄዱ ሁሉ ብልህና አዋቂ ነበር። እግዚአብሔርም ከእርሱ ጋር ነበረ። ሳኦልም እጅግ ብልህ እንደሆነ አይቶ እጅግ ፈራው። ነገር ግን በፊታቸው ይወጣና ይገባ ስለነበር እስራኤልና ይሁዳ ሁሉ ዳዊትን ወደዱ። የሳኦልም ልጅ ሜልኮል ዳዊትን ወደደች። ይህም ወሬ ለሳኦል ደረሰለት፣ ነገሩም ደስ አሰኘው። ሳኦልም እርሷን እሰጠዋለሁ፣ እርሷም እንቅፋት ትሆንበታለች አለ። እነሆም የፍልስጤማውያን እጅ በሳኦል ላይ ነበረች። ሳኦልም ብላቴኖቹን እነሆ ንጉሥ እጅግ ወዶሃል፣ ቤተሰቡም ሁሉ ወደውሃል፣ አሁንም ለንጉሥ አማቹን ብላችሁ በስውር ለዳዊት ንገሩት ብሎ አዘዛቸው። የሳኦልም ብላቴኖች ይህን ቃል በዳዊት ጆሮ ተናገሩ። ዳዊትም እኔ የተዋረድኩና ክብር የሌለኝ ሰው ስሆን ለንጉሥ አማቹን ዘንድ ለእናንተ ትንሽ ነገር ይመስላችኋልን? አለ። የሳኦልም ብላቴኖች ዳዊት እንዲህ ብሎ ተናገረ ብለው ነገሩት። ሳኦልም አላቸው፣ የንጉሥ ጠላቶችን ይበቀል ዘንድ ከ100 ፍልስጤማውያን ሸለፈት በቀር ንጉሥ ማጫ አይሻም ብላችሁ ለዳዊት ንገሩት አላቸው። ሳኦል ግን ይህን ማለቱ በፍልስጤማውያን እጅ ይጥለው ወይም ይሞትለት ዘንድ አስቦ ነው። የሳኦልም ብላቴኖች ይህን ቃል ለዳዊት ነገሩት። ለንጉሥም አማች ይሆን ዘንድ ዳዊትን ደስ አሰኘው። ዳዊትና ሰዎቹም ተነስተው ሄዱ፣ ከፍልስጤማውያንም 200 ሰዎችን ገደሉ። ዳዊትም ለንጉሥ አማች ይሆን ዘንድ ሰለባቸውን አምጥቶ በቁጥራቸው ልክ ለንጉሥ ሰጠ። ሳኦልም ልጁ ሜልኮልን ዳረለት። ሳኦልም እግዚአብሔር ከዳዊት ጋር እንደሆነ አየ። እስራኤልም ሁሉ ወደዱት። ሳኦልም ዳዊትን አጥብቆ ፈራው። ሳኦልም ዕድሜውን ሁሉ ለዳዊት ጠላት ሆነ። ሳኦልም ለልጁ ለዮናታንና ለብላቴኖቹ ሁሉ ዳዊትን ይገድሉ ዘንድ ነገራቸው። የሳኦል ልጅ ዮናታን ግን ዳዊትን እጅግ ይወደው ነበር። ዮናታንም አባቴ ሳኦል ሊገድል ፈልጓል። አሁን እንግዲህ ለነገው ተጠንቅቀ ተሸሸግ፣ በስውርም ተቀመጥ። እኔም እወጣለሁ፣ አንተም ባለበት እርሻ በአባቴ አጠገብ ቆማለሁ። ስለ አንተም ለአባቴ ነግረዋለሁ፣ የሆነውንም አይቼ ነግርሃለሁ ብሎ ለዳዊት ነገረው። ዮናታንም ለአባቱ ለሳኦል ስለ ዳዊት መልካም ተናገረ፣ እንዲህም አለው፣ እርሱ አልበደለህምና ሥራውን በአንተ እጅግ መልካም ሆኗልና ንጉሥ ባሪያውን ዳዊትን አይበድለው። ነፍሱንም በእጁ ጥሎ ፍልስጤማውያንን ገደለ። እግዚአብሔርም በእርሱ ታላቅ መድኃኒት አደረገ። እስራኤልም ሁሉ አይተው ደስ አላቸው። በከንቱ ዳዊትን ትገድለው ዘንድ ስለምን በንጹሕ ደም ላይ ትበድላለህ? ሳኦልም ዮናታንን ቃል ሰማ። ሳኦልም ሕያው እግዚአብሔርን ዳዊት አይገደልም ብሎ ማለ። ዮናታንም ዳዊትን ጠርቶ ይህ ነገር ሁሉ ነገረው። ዮናታንም ዳዊትን ወደ ሳኦል አመጣው፣ እንደ ቀድሞም በፊቱ ነበረ። ደግሞም ጦርነት ሆነ። ዳዊትም ወጥቶ ከፍልስጤማውያን ጋር ተዋጋ፣ ታላቅ ግዳይም ገደላቸው፣ በፊቱም ሸሹ። ሳኦልም ጦሩን ይዞ በቤቱ ተቀምጦ ሳለ ክፉ መንፈስ ከእግዚአብሔር ዘንድ ያዘው። ዳዊትም በእጁ በገና ይመታ ነበር። ሳኦልም ዳዊትን ከግንቡ ጋር ያጣበቀው ዘንድ ጦሩን ወረወረ። ዳዊትም ከሳኦል ፊት ዘወር አለ፣ ጦሩም በግንቡ ውስጥ ተተከለ። በዚያ ሌሊት ዳዊት ሸሽቶ አመለጠ። እንግዲህ ሳኦል ዳዊትን በጦር ለመውጋት የሞከረው በድጋሚ መሆኑ ነው። ሳኦልም ዳዊትን ጠበቀው። በነጋው እንዲገድሉት መልእክተኞችን ወደ ዳዊት ቤት ላከ።
ሚስቱ ሜልኮል በዚህ ሌሊት ነፍስን ካላዳንክ ነገ ትገደላለህ ብላ ነገረችው። ሜልኮልም ዳዊትን በመስኮት አወረደችው። ሄደም ሸሽቶም አመለጠ። ሜልኮልም ተራፊምን ወይም ግንዘት ወስዳ በአልጋ ላይ ኖረችው። በራስጌውም ጉንጉን የፍየል ጠጉር አደረገች፣ በልብስም ከደነችው። ሳኦልም ዳዊትን ይዘው እንዲያመጡት መልእክተኞችን ላከ። እርሷም ታሟል አለቻቸው። ሳኦልም እገድለው ዘንድ ዳዊትን ከአልጋው አምጡልኝ ብሎ መልእክተኞችን ወደ ዳዊት ላከ። መልእክተኞቹም በገቡ ጊዜ እነሆ ተራፊሙን በአልጋው ላይ ያገኙት፣ በራስጌውም ጉንጉን የፍየል ጠጉር ነበር። ሳኦልም ሜልኮልን አላት፣ ስለምን እንዲያታለልሽኝ? ጠላቴን አስኮበለልሽ፣ እንዲያመልጥም አደረግሽው። ሜልኮልም ለሳኦል እርሱ አውጥተሽ ስደጅኝ፣ ያለዚያ እገድልሻለሁ አለኝ አለችው። ዳዊትም ሸሽቶ አመለጠ። ወደ አርማቴም ወደ ሳሙኤል መጣ። እርሱና ሳሙኤልም ሄዱ፣ በአውቴዘራምም ተቀመጡ። ዳዊትም በአውቴዘራምም ሸሸ። ወደ ዮናታንም መጣ። ዮናታንም ዳዊትን ነፍስህ ምን ትፈልጋለች? እኔስ ምን ላደርግልህ አለው። ዳዊትም ዮናታንን አለው፣ እነሆ ነገ መባቻ ነው። በንጉሥም አጠገብ ለምሳ አልቀመጥም። እስከ ማታ ድረስ በውጭ በሜዳ እንድሸሸግ አሰናብተኝ። አባትም ቢፈልገኝ ለዘመዶች ሁሉ በዚያ በቤተልሔም የዓመት መሥዋዕት አላቸውና ዳዊት ወደ ከተማው ፈጥኖ ሄድ ዘንድ አጽንቶ ለምኖኛል በለው። እርሱም መልካም ነው ቢል ለእኔ ባሪያ ሰላም ይሆናል። ቢቆጣ ግን ክፉ ከእርሱ ዘንድ በእኔ ላይ እንደተቆረጠች እወቅ። እንግዲህ የእግዚአብሔርን ቃል ኪዳን ከባሪያ ጋር አድርገሃልና ለባሪያ ቸርነትን አድርግ። በደል ግን ቢገኝብኝ አንተ ግደለኝ፣ ለምን ወደ አባትህ ታደርሰኛለህ? ዮናታንም ይህ ካንተ ይራቅ፣ ከአባቴ ዘንድ ክፉ በላይህ እንደተቆረጠች አወቅኩ እንደሆነ በከተማ ባትኖርም እንኳን ወደ አንተ መጥቼ እነግርሃለሁ አለው። ዳዊትም ዮናታንን አባትህ ስለ እኔ ክፉ ነገር የነገረህ እንደሆነ ማን ይነግረኛል አለው። ዮናታንም ዳዊትን ና ወደ ሜዳ እንውጣ አለው። ሁለቱም ወደ ሜዳ ወጡ። ዮናታንም ዳዊትን እንደ ነፍሱ ይወድድ ነበርና እንደገና ማለለት። ምልክትም ተለዋወጡ እንዲህ በማለት ዮናታንም አለው፣ ነገ መባቻ ነው፣ መቀመጫም ባዶ ሆኖ ይገኛልና ትታሰባለህ። 3 ቀንም ያህል ቆይ። ከዚህም በኋላ በፈለገህ ጊዜ ትመጣና ነገሩ በተደረገበት ቀን በተሸሸክበት ስፍራ ትቀመጣለህ። በኤርገብ ድንጋይ አጠገብ ቆይ። እኔም በዓላማ ላይ እወረውራለሁ ብዬ 3 ፍላጻዎችን ወደ ዓላማ እወረውራለሁ። እነሆም ሂድ ፍላጻዎቹን ፈልግ ብዬ ብላቴናውን እልከዋለሁ። ብላቴናውንም እነሆ ፍላጻው ካንተ ወደዚህ ነው፣ ያዝከው ወደ እኔ ና ያልኩት እንደሆነ ያው እግዚአብሔርን ለአንተ ሰላም ነውና ምንም ክፉ ነገር የለብህም። ብላቴናውን ግን እነሆ ፍላጻው ካንተ ወዲያ ነው ያልኩት እንደሆነ እግዚአብሔር አሰናብቶሃልና መንገድህን ሂድ። አንተና እኔም ስለተነጋገርነው እነሆ እግዚአብሔር ለዘላለም በመካከላችን ምስክር ነው። ዳዊትም በሜዳው ተሸሸገ። መባቻም በሆነ ጊዜ ንጉሥ ግብር ለመብላት ተቀመጠ። ንጉሥም እንደ ቀድሞ በግንቡ አጠገብ በዙፋኑ ላይ ተቀመጠ። ዮናታንም ቆመ፣ አቤኔርም በሳኦል አጠገብ ተቀመጠ። የዳዊትም ስፍራ ባዶ ነበረ። ሳኦልም በዚያ ቀን ምንም አልተናገረም። ከመባቻም በኋላ በማግስቱ በሁለተኛው ቀን የዳዊት ስፍራ ባዶን ነበረ። ሳኦልም ልጁ ዮናታንን የእሴይ ልጅ ትናንትና ዛሬ ወደ ግብር ያልመጣ ስለምን ነው አለው። ዮናታንም ለሳኦል ዳዊት ወደ ከተማ ወደ ቤተልሔም ይሄድ ዘንድ ነግሮኝ ተሰናብቶኛል። እርሱም ዘመዶቼ በከተማ ውስጥ መሥዋዕት አላቸውና ወንድሞቼም ጠርተውኛልና እባክህ አሰናብተኝ፣ አሁንም በዓይኖችህ ሞገስ አግኝቼ እንደሆነ ልሂድና ወንድሞቼን ልይ አለ። ስለዚህም ወደ ንጉሥ ማዕድ አልመጣም ብሎ መለሰለት። ሳኦልም በዮናታን ላይ እጅግ ተቆጣ። የእሴይ ልጅ በምድር ላይ በሕይወት የሚኖርበት ዘመን ሁሉ መንግሥት አትጸናም። አሁንም ሞት የሚገባው ነውና ያን ብላቴና ያመጡ ዘንድ ላክ አለው። ዮናታንም ለአባቱ ለሳኦል ስለምን ይሞታል? ምን አደረገ ብሎ መለሰለት። ሳኦልም ሊገድለው በዮናታን ላይ ጦሩን አነሳ። ዮናታንም አባቱ ዳዊትን ይገድለው ዘንድ ያቺ ክፉ ነገር እንደተቆረጠች አወቀ። አባቱም በእርሱ ላይ ክፉ ነገርን ሊያደርግ ስለቆረጠ ዮናታን ስለ ዳዊት አዝኗልና እጅግ ተቆጥቶ ከማዕዱ ተነሳ። በመባቻውም በሁለተኛውም ቀን
ግብር አልበላም። እንዲህም ሆነ በነጋው ዮናታን ከዳዊት ጋር ምልክት ለማድረግ ወደ ተቀጣጠረባት ቦታ ወደ ሜዳ ወጣ። ከእርሱ ጋርም ታናሽ ብላቴና ነበረ። ብላቴናውንም ሮጠህ የሚወረውራቸውን ፍላጾች ፈልግልኝ አለው። ብላቴናውም በሮጠ ጊዜ ዮናታን ፍላጻውን ወደ ማዶ አሳልፎ ወረወረው። ብላቴናውም ዮናታንን ፍላጻውን ወደ ወረወረበት ስፍራ በመጣ ጊዜ ዮናታን ፍላጻው ከአንተ ወዲያ ነው ብሎ ወደ ብላቴናው ጮኸ። ዮናታንም ደግሞ ቶሎ ፍጠን፣ አትቆይ ብሎ ወደ ብላቴናው ጮኸ። ዮናታንም ብላቴና ፍላጻዎቹን ሰብስቦ ወደ ጌታው መጣ። ዮናታንና ዳዊት ብቻ ነገሩን ያውቁ ነበር እንጂ ብላቴናው ምንም አያውቅም ነበር። ዮናታንም መሳሪያውን ለብላቴናው ሰጥቶ ሂድ ወደ ከተማ ግባ አለው። ብላቴናውም በሄደ ጊዜ ዳዊት ከኤርገብ ተነሳ፣ በምድር ላይ በግንባሩ ተደፋ፣ 3 ጊዜም ሰገደ። እርስ በርሳቸው ተሳሳሙ፣ ለረጅም ሰዓትም ተላቀሱ። ዮናታንም ዳዊትን ሰላም ሂድ፣ እነሆ እኛ ሁለታችን በእኔና በአንተ በዘሬና በዘር መካከል እግዚአብሔር ለዘላለም ምስክር ይሁን ብለን በእግዚአብሔር ስም ተማምለናል አለው። ዳዊትም ተነስቶ ሄደ። ዮናታንም ወደ ከተማ ገባ። ዳዊትም ከሳኦል ፊት በሸሸ ጊዜ ካህናት ወደሚኖርበት ከተማ ወደ ኖብ መጣ። መሸሹንም ሳይገልጥ ካህኑን አቤሜሌክን 5 እንጀራ በእጅ ካለ ወይም በእጅ ያለውን ስጠኝ አለው። ካህኑም ለዳዊት መልሶ ሁሉ የሚበላው እንጀራ የለኝም፣ የተቀደሰ እንጀራ አለ ብሎ በእግዚአብሔር ፊት ካለው ህብስት በቀር ሌላ እንጀራ አልነበረምና የቁርባኑን ህብስት ሰጠው። ዳዊትም አቤሜሌክን የንጉሥ ጉዳይ ስላስቸኮለኝ ሰይፍና መሳሪያን አላመጣሁምና በአንተ ዘንድ ጦር ወይም ሰይፍ እንዳለ ይልኝ አለው። ካህኑም የገደለከው የፍልስጥኤማዊው ጎልያድ ሰይፍ ነው ብሎ ለዳዊት ሰጠው። በዚያም ከሳኦል አገልጋዮች አንድ ሰው ለሳኦል የበቅሎች ጠባቂ የሆነው ዶይቅን በዚህ የሆነውን ሁሉ አይቶ ነበር። ዳዊትም ከዚያም ተነስቶ የእስራኤልን ድንበር ተሻግሮ ወደ ፍልስጥኤም ሀገር አንኩስ ወደ ተባለው ወደ ጌት ንጉሥ ሸሸ። የአንኩስ ብላቴኖችም ይህ ዳዊት የሀገሩ ንጉሥ አይደለምን? ሳኦል 1000 ዳዊትም 10,000 ገደለ ብለው ሴቶች በዘፈን የዘመሩለት እርሱ አይደለምን? አሉት። ዳዊትም ይህን ቃል በልቡ አኖረ፣ እጅግም ፈራ። በፊታቸውም አእምሮን ለወጠ። በያዙትም ጊዜ እንደ እብድ ሆኖ በበሩ መድረክ ላይ ተንፈራፈረ። ደጋጉም በጢሙ ላይ ይወርድ ነበር። አንኩስም ባሪያዎቹን በፊት ያብድ ዘንድ ይህን ያመጣችሁት እኔ የእብዶች አለቃ ነኝን? እንዲህ ያለውስ ወደ ቤት ይገባልን? ብሎ አስወጣው። ዳዊትም በይሁዳ ወዳለው ኤዶላም ወደ ተባለው ዋሻ ሄዶ ተሸሸገ። በይሁዳም ምድረ በዳ እንደ ተሸሸገ በተሰማ ጊዜ የተጨነቀ የተከፋም ሁሉ ወደ እርሱ ይሄድ ጀመር። ብዙዎችም ሆኑ። ዳዊትም በላያቸው አለቃ ሆነ። ሳኦልም በዳዊት ማምለጥ ተቆጥቶ ባሪያዎቹን በመውቀስ ልጄ ከእሴይ ልጅ ጋር ሲማማል ማንም አልገለጠልኝም፣ ከእናንተ አንድ ለኔ የሚያዝን የለም አላቸው። የሳኦል በቅሎች ጠባቂ ዶይቅም በኖብ ስላየው ነገር ነገረው። ሳኦልም እጅግ ተቆጥቶ አቤሜሌክን ብቻ ሳይሆን ከነቤተሰቦቻቸው 84 ካህናትን ጭምር አስገደለ። ከአቤሜሌክ ልጆች አብያታር የተባለው ግን አምልጦ ወደ ዳዊት ሸሸ። ዳዊትም እንግዲህ ወዲህ ከኔ ጋር ተቀመጥ፣ አትፍራ። ለእኔ ነፍሴን የደህንነት ቦታን እንደምፈልግ ለአንተም ነፍስ የደህንነት ቦታን እፈልጋለሁና ከኔም ጋር ተጠብቀ ትኖራለህ አለው። ለዳዊትም እነሆ ፍልስጥኤማውያን ቂያላን ይወጋሉ፣ አውድማቸውንም ይዘርፋሉ ብለው ነገሩት። ዳዊትም ልሂድን? እነዚህንስ ፍልስጥኤማውያን ልምታን? ብሎ እግዚአብሔርን ጠየቀ። እግዚአብሔርም ሂድ፣ ፍልስጥኤማውያንን ምታ፣ ቂያላንም አድን አለው። ዳዊትና ሰዎቹ ወደ ቂያላ ሄዱ፣ ከፍልስጥኤማውያን ጋር ተዋጉ። እነርሱም ከፊቱ ሸሹ፣ እንስሶቻቸውንም ማረኩ፣ በታላቅ ማገዳደል ገደሏቸው። ዳዊትም በቂያላ የሚኖሩትን አዳነ። ለሳኦልም ዳዊት ወደ ቂያላ እንደመጣ ተነገረው። ሳኦልም መዝጊያና መወርወሪያ ወዳለበት ከተማ ገብቶ ተገኝቷልና እግዚአብሔር በእጅ አሳልፎ ሰጥቶታል አለ። ሳኦልም ወደ ቂያላ ወርደው ይዋጉ ዘንድ ዳዊትና ሰዎቹን ይከቡ ዘንድ ሕዝቡን ሁሉ አዘዘ።
ዳዊትም ሳኦል በእርሱ ለክፋትም እንደማይላወቀ የካህኑ አቤሜሌክ ልጅ አብያታር ወደ ዳዊት ወደ ቂአላ በኮበለለ ጊዜ ኤፉድን ይዞ ወርዶ ነበርና ዳዊትም ካህኑን አብያታርን የእግዚአብሔርን ኤፉድ ወደዚህ አምጣ አለው። ዳዊትም የእስራኤል አምላክ አቤቱ በእኔ ምክንያት ከተማይቱን ያጠፋ ዘንድ ሳኦል ወደ ቂአላ ሊመጣ እንደሚፈልግ እኔ ባሪያ ፈጽሜ ሰምቻለሁ። የቂአላ ሰዎችስ ይከበባሉን? ባሪያስ እንደሰማ ሳኦል በእውኑ ይወርዳልን? የእስራኤል አምላክ አቤቱ ለባሪያ ንገረው አለ። እግዚአብሔርም ይወርዳል አለ። ዳዊትም በቂአላ ሰዎች እኔና ሰዎችን ለሳኦል እጅ አሳልፈው ይሰጡናልን? አለ። እግዚአብሔርም አሳልፈው ይሰጧቸዋል ብሎ ተናገረ። ዳዊትና 600 የሚሆኑ ሰዎች ተነስተው ከቂአላ ወጡ። ወደሚሄድበት የሚከተሉት ነበር። ሳኦልም ዳዊት ከቂአላ እንደሸሸ ሰማ። ስለዚህ ከመውጣት ቀረ። ዳዊትም በምድረ በዳ በጠባቡ በማሴር የሚኖር ነበር። በአክሞዲስ ውስጥም በዚፍ ተራራ ምድረ በዳ ተቀመጠ። ሳኦልም ሁልጊዜ ፈልገው ነበር፣ እግዚአብሔር ግን በእጁ አሳልፎ አልሰጠውም። ዳዊትም ሳኦል ሊፈልገው እንደወጣ አየ። ዳዊትም በቄኔዚፍ ምድረ በዳ በአክሞዲስ ውስጥ ይኖር ነበር። የሳኦልም ልጅ ዮናታን ተነስቶ ወደ ዳዊት ወደ ቄኔ ሄደ፣ እጁንም በእግዚአብሔር አጸና። ዮናታንም ለዳዊት የአባቴ ሳኦል እጅ አታገኝህምና አትፍራ፣ አንተም በእስራኤል ላይ ንጉሥ ትሆናለህ፣ እኔም ከአንተ በታች ሆናለሁ። ይህን ደግሞ አባቴ ሳኦል ያውቃል አለው። ሁለቱም በእግዚአብሔር ፊት ቃል ኪዳን አደረጉ። ዳዊትም በቄኔ ውስጥ ተቀመጠ፣ ዮናታንም ወደ ቤቱ ሄደ። በዚፍ ሰዎችም ወደ ሳኦል ወደ ኮረብታው መጥተው እንዲህ አሉት፣ እነሆ ዳዊት በእኛ ዘንድ ተሸሽጎ የለምን? አሁንም ንጉሥ ሆይ ለመውረድ ፈቃድህ ከሆነ ወደ እኛ ውረድ፣ በንጉሥ እጅ ጥሎታልና። ሳኦልና ሰዎቹም ሊፈልጉት ሄዱ፣ ለዳዊትም ነገሩት። ሳኦልና ሰዎቹም በተራራው በአንድ ወገን ሄዱ፣ ዳዊትና ሰዎቹም በተራራው በሌላ ወገን ሄዱ። ዳዊትም ከሳኦል ፊት ያመልጥ ዘንድ ተሰውሮ ነበር፣ ሳኦልና ሰዎቹ ዳዊትና ሰዎቹን ለመያዝ ከቧቸው ነበርና። ወደ ሳኦልም መልእክተኛ መጥቶ ፍልስጤማውያን ሀገሩን ወረውታልና ፈጥነና አለው። ሳኦልም ዳዊትን ማሳደድ ትቶ ተመለሰ፣ ከፍልስጤማውያን ጋር ሊዋጋ ሄደ። ስለዚህ የዚያ ስፍራ ስም የመላየት አለት ተባለ። ዳዊትም ከዚያ መጥቶ በዓይን ጋዲ በጠባብ ቦታ ተቀመጠ። ሳኦልም ፍልስጤማውያንን ከማሳደድ ከተመለሰ በኋላ እነሆ ዳዊት በዓይን ጋዲ ምድር በዳ አለ ብለው ነገሩት። ሳኦልም ከእስራኤል ሁሉ የተመረጡትን 3000 ሰዎች ወሰደ። ዳዊትና ሰዎቹንም ለመፈለግ ዋሊያዎች ወደሚታደኑባቸው አለቶች ሄደ። በመንገድም አጠገብ ወዳሉት የበጎች ማደሪያዎች ወጣ፣ በዚያም ዋሻ ነበረ። ሳኦልም ወገቡን ይሞክር ዘንድ ወደዚያ ዋሻ ገባ። ዳዊትና ሰዎቹም ከዋሻው በውስጠኛው ቦታ ተቀምጠው ነበር። የዳዊትም ሰዎች እነሆ ጠላትን በእጅ አሳልፌ እሰጥሃለሁ፣ በዓይንም ደስ የሚያሰኝህን ታደርግበታለህ ብሎ እግዚአብሔር የተናገረ ቀን እነሆ ዛሬ ነው አሉት። ዳዊትም ተነስቶ የሳኦልን መጎናጸፊያ ዘርፍ በቀስታ ቆረጠ። ከዚያም በኋላ እንዲህ ሆነ፣ የሳኦልን የልብሱን ዘርፍ ስለቆረጠ የዳዊት ልብ በሐዘን ተመታ። ዳዊትም ሰዎቹን እግዚአብሔር የቀባው ነውና እግዚአብሔር በቀባው በጌታዬ ላይ እንዲህ ያለውን ነገር አድርግ ዘንድ እጄንም እጥልበት ዘንድ እግዚአብሔር ከኔ ያርቀው አላቸው። ዳዊትም በዚህ ቃል ሰዎቹን ከለከላቸው፣ በሳኦልም ላይ ተነስተው ይገድሉት ዘንድ አልፈቀደላቸውም። ሳኦልም ከዋሻው ተነስቶ መንገዱን ሄደ። ከእርሱም በኋላ ዳዊት ተነሳ፣ ከዋሻውም ወጣ። ከሳኦልም በኋላ ጌታዬ ንጉሥ ሆይ ብሎ ጮኸ። ሳኦልም ወደ ኋላው ተመለከተ። ዳዊትም ወደ ምድር ተጎንብሶ እጅ ነሳ። ዳዊትም ሳኦልን አለው፣ እነሆ ዳዊትን ክፉን ነገር ይሻብሃል የሚሉ ሰዎች ቃል ለምን ትሰማለህ? እነሆ ዛሬ በዋሻው ውስጥ እግዚአብሔር በእጅ አሳልፎ እንደሰጠ ዓይን አይታለች።
አንተንም እንድገድል ሰዎች ተናገሩኝ። እኔ ግን በእግዚአብሔር የተቀባ ነውና እጄን በጌታዬ ላይ አልዘረጋም ብዬ ራራውልህ። እነሆ የልብስ ዘርፍ በእጄ እንዳለ ተመልክተህ ወቅ። የልብስህንም ዘርፍ በቆረጥኩ ጊዜ አልገደልኩህም። የልብስህን ዘርፍ በቆረጥኩ ጊዜ አልገደልኩህም። ስለዚህ በእጅህ ክፋት በደልና ክዳት እንደሌለ አንተንም እንዳልበደልኩ ወቅ። አንተ ግን ነፍሴን ልታጠፋ ተጠምዳለህ። እግዚአብሔር በእኔና በአንተ መካከል ይፍረድ፣ እግዚአብሔርም አንተን ይበቀልልኝ። እጅህ ግን በአንተ ላይ አትሆንም። የጥንት ምሳሌ ከኃጢአተኞች ኃጢአት ይወጣል እንደሚል እጅህ ግን በአንተ ላይ አትሆንም። አሁንም የእስራኤል ንጉሥ ማንን ለማሳደድ ወጥተሃል? አንተስ ማንን ታሳድዳለህ? የሞተ ውሻን ታሳድዳለህን? ወይስ ቁንጫን ታሳድዳለህ? እንግዲህ እግዚአብሔር ዳኛ ይሁን፣ በእኔና በአንተም መካከል ይፍረድ፣ አይቶም ለእኔ ይፍረድ፣ ከእጅህም ያድነኝ። እንዲህም ሆነ ዳዊት ይህን ቃል ለሳኦል መንገር በፈጸመ ጊዜ ሳኦል ልጄ ዳዊት ሆይ ይህ ድምፅ ነውን? አለ። ሳኦልም ድምፁን ከፍ አድርጎ አለቀሰ። ሳኦልም ዳዊትን አለው፣ እኔ ክፉ በመለስኩልህ ፈንታ በጎ መለሰልኛልና አንተ ከኔ ይልቅ ጻድቅ ነህ። እግዚአብሔርም ዛሬ በእጅ አሳልፎ ሰጥቶኝ ሳለ አልገደልከኝምና ለእኔ መልካም እንዳደረግክልኝ ለእኔ ነገርህኝ። ጠላቱን ተቸግሮ አግኝቶ በመልካም መንገድ ሸኝቶ የሚሰድድ ማን ነው? ስለዚህ ለእኔ ላደረግከው ቸርነት እግዚአብሔር መልካሙን ይመልስልህ። አሁንም እነሆ አንተ በእርግጥ ንጉሥ እንድትሆን የእስራኤልን መንግሥት በእጅ እንድትጸና እኔ ያውቃለሁ። አሁን እንግዲህ ከእኔ በኋላ ዘሬን እንዳትነቅል ከአባቴ ቤት ስሜ እንዳታጠፋው በእግዚአብሔር ማልልኝ። ዳዊትም ለሳኦል ማለለት። ሳኦልም ወደ ቤቱ ሄደ። ዳዊትና ሰዎቹም በጠባቡ ወደ ሜሴራ ወጡ። ነቢዩ ሳሙኤልም ሞተ። እስራኤልም ሁሉ ተሰብስበው አለቀሱለት። በአርማቲምም በቤቱ ቀበሩት። በመጽሐፈ ሳሙኤል ቀዳማዊ ምዕራፍ 26 ላይም ስናነብ ለዳዊት ሳኦልን እግዚአብሔር አሳልፎ ቢሰጠውም ለሳኦል ለሁለተኛ ጊዜ እንደገና እንደራራለት እናነባለን። በመጽሐፈ ሳሙኤል ቀዳማዊ ምዕራፍ 26 ላይ እንደምናነበው በዚያ ወራት ፊልስጤማውያንም ተሰብስበው መጡ፣ በሱነምም ሰፈሩ። ሳኦልም እስራኤልን ሁሉ ሰበሰበ፣ በጌላቡሄም ሰፈሩ። ሳኦልም የፊልስጤማውያንን ጭፍራ ባየ ጊዜ ፈራ፣ ልቡም እጅግ ተንቀጠቀጠ። ሳኦልም እግዚአብሔርን ቃል ጠየቀ። እግዚአብሔርም በሕልም አላሚዎች ወይም በነጋሪዎች ወይም በነቢያት አልመለሰለትም። ሳኦልም ብላቴኖቹን ወደ እርሷ ሂጄ ጠይቅ ዘንድ መናፍስትን የምትጠራ ሴት ፈልጉልኝ አላቸው። ብላቴኖቹም እነሆ መናፍስት የምትጠራ አንዲት ሴት በአይን ዶር አለች አሉት። ሳኦልም መልኩን ለውጦ ሌላ ልብስ ለብሶ ሄደ። ሁለትም ሰዎች ከእርሱ ጋር ነበሩ። በሌሊቱም ወደ ሴቲቱ መጡ። ሳኦልም እባክሽ በመናፍስት አሟርችልኝ፣ የምልሽንም አስነስሽልኝ አላት። ሴቲቱም እነሆ መናፍስት ጠሪዎችንና ጠንቋዮችን ከምድር እንዳጠፋ ሳኦል ያደረገውን ታውቃለህ። ስለምን እኔን ለማስገደል ለነፍሴ ወጥመድ ታደርጋለህ አለችው። መልኩን ለውጦ ስለሄደ ራሱ ሳኦል መሆኑን መጀመሪያ አላወቀችም ነበር። ሳኦልም ያው እግዚአብሔርን በዚህ ነገር ክፉ አያገኝሽም ብሎ በእግዚአብሔር ማለላት። ሴቲቱም ማንን ላስነሳለህ አለችው። ሳኦልም ሳሙኤልን አስነሽልኝ አላት። ሴቲቱም ሳሙኤልን ባየሽ ጊዜ በታላቅ ድምፅ ጮኸች፣ አንተ ሳኦል ስትሆን ለምን ታታለልከኝ ብላ ተናገረችው። ንጉሥም አትፍሪ፣ ንገሪኝ፣ ማንን አየሽ አላት። ሴቲቱም አማልክት ከምድር ሲወጡ አየው አለችው። እርሱም ምን አየሽ አላት። እርሷም ቀጥ ያለ ሽማግሌ ሰው ከምድር ወጣ፣ መጎናጸፊያም ተጎናጽፏል አለች። ሳኦልም ሳሙኤል እንደሆነ አወቀ። በፊቱም ወደ ምድር ጎንበስ ብሎ ሰገደለት። ሳሙኤልም ሳኦልን ለምን አወከኝ? ለምንስ አስነሳኸኝ? አለው።
ሳኦልም መልሶ ፍልስጤማውያን ይዋጉኛልና እጅግ ተጨንቄአለሁ። እግዚአብሔርም ከእኔ ርቋል፣ በነቢያት ወይም በሕልም አላሚዎች አልመለሰልኝም። ስለዚህም የማደርገውን ታስታውቀኝ ዘንድ ጠራሁህ አለው። ሳሙኤልም አለ፣ እግዚአብሔር ከራቀ ወደ ባልንጀራህም ከተመለሰ ለምን ትጠይቀኛለህ? እግዚአብሔርም በቃሌ እንደተናገረ አድርጓል። እግዚአብሔርም በመንግሥትህ ከእጅህ ነጥቆ ለባልንጀራህ ለዳዊት ሰጥቷል። እግዚአብሔርን ቃል አልሰማህምና በአማሌቅም ላይ ታላቅ የሆነ ቁጣውን አላደረግህምና ለዚህ ዛሬ እግዚአብሔር ይህን ነገር አድርጎብሃል። እግዚአብሔርም እስራኤልን ከአንተ ጋር በፍልስጤማውያን እጅ አሳልፎ ይሰጣል። ነገም አንተና ከአንተ ጋር ያሉ ልጆች ትወድቃላችሁ። እግዚአብሔርም የእስራኤልን ጭፍራ ደግሞ በፍልስጤማውያን እጅ አሳልፎ ይሰጣል። ሳኦልም በዚያ ጊዜ በቁመቱ ሙሉ በምድር ላይ ወደቀ። ከሳሙኤልም ቃል የተነሳ እጅግ ፈራ። በዚያም ቀን ሁሉ በዚያም ሌሊት ሁሉ እንጀራ አልበላምና ኃይል አልቀረለትም። መጽሐፈ ሳሙኤል ቀዳማዊ የመጨረሻው ምዕራፍ ማለትም ምዕራፍ 31 ላይም እንደምናነበው ፍልስጤማውያን ከእስራኤላውያን ጋር ተዋጉ። በዚህም የእስራኤልም ሰዎች ከፍልስጤማውያን ፊት ሸሹ። ተዋግተውም በጌላቡሄ ተራራ ላይ ወደቁ። ፍልስጤማውያንም ሳኦልና ልጆቹን ተከትለው አገኟቸው። ፍልስጤማውያንም የሳኦል ልጆች ዮናታንና አሚናዳብን ሜልኪሳንም ገደሏቸው። ሰልፍም በሳኦል ላይ ጠነከረ። ቀስተኞችም አገኙት፣ ታፋውንም ወጉት። ሳኦልም ጋሻ ጃግሬውን እነሆ እነዚህ ቆላፋን መጥተው እንዳይወጉኝና እንዳይሳለቁብኝ ሰይፍን መዘህ ውጋኝ አለ። ጋሻ ጃግሬው ግን እጅግ ፈርቶ ነበርና እምቢ አለ። ሳኦልም ሰይፉን ወስዶ በላይ ወደቀ። ጋሻ ጃግሬውም ሳኦል እንደሞተ ባየ ጊዜ እርሱ ደግሞ በሰይፉ ላይ ወደቀ፣ ከእርሱም ጋር ሞተ። በዚያ ቀን ሳኦል ሦስቱም ልጆቹ ጋሻ ጃግሬውም በአንድ ላይ ሞቱ። በማግስቱም ፍልስጤማውያን የሞቱትን ለመግፈፍ በመጡ ጊዜ ሳኦልና ሦስቱ ልጆቹ በጌላቡሄ ተራራ ላይ ወድቀው አገኟቸው። ሬሳውንም በቤትሶም ቅጥር ላይ አንጠለጠሉት። ፍልስጤማውያንም በሳኦል ላይ ያደረጉትን የኢያቢስ ገለዓድ ሰዎች በሰሙ ጊዜ ጀግኖች ሰዎች ሁሉ ተነስተው ሌሊቱን ሁሉ ሄዱ። የሳኦልንም ሬሳ የልጁ ዮናታንም ሬሳ ከቤተሰቦቹም ከቤትሶም ቅጥር ላይ አወረዱ። ወደ ኢያቢስም አመጧቸው፣ በዚያም አቃጠሏቸው። አጥንቶቻቸውንም ወሰዱ፣ በኢያቢስም ባለው በእርሻ ቦታ ቀበሯቸው። 7 ቀንም ጾሙ። በመጽሐፈ ሳሙኤል ካለ እንደምናነበው ዳዊት የሳኦልና የናታንን ሞት እንደሰማ ዳዊት ልብሱን ቀደደ። ከእርሱም ጋር የነበሩ ሰዎች ሁሉ ልብሳቸውን ቀደዱ፣ በጦር ወድቀዋልና። ለሳኦልና ለልጁ ለዮናታን ለይሁዳም ሕዝብ ለእስራኤልም ወገን እንባ እያፈሰሱ አለቀሱ፣ እስከ ማታም ድረስ ጾሙ። እንግዲህ ከዚህ በኋላ ነው ዳዊት በመጀመሪያ በይሁዳ ከዚያም በመላው እስራኤል ላይ ነገሰው። ዳዊት በይሁዳ እንደነገሰ የሚገልጸው ታሪክ በተገለጸበት በመጽሐፈ ሳሙኤል ካለ ምዕራፍ 2 ላይ ዳዊት ከይሁዳ ከተሞች ወደ አንዲቱ ልውጣን ብሎ እግዚአብሔር እንደጠየቀ እናነባለን። እግዚአብሔርም ውጣ አለው። ዳዊትም ወደ ኬብሮን ወጣ። ከእርሱም ጋር የነበሩት ሰዎች ሁሉ ከቤተሰቦቻቸው ጋር ወጡ፣ በኬብሮንም ከተሞች ተቀመጡ። የይሁዳም ሰዎች መጥተው በይሁዳ ቤት ይነግሥ ዘንድ ዳዊትን በዚያ ቀቡት። የሳኦልም ጭፍራ አለቃ የኔር ልጅ አቤኔር የሳኦልን ልጅ ኢያቡስቴን ወስዶ ከሰፈር ወደ መሃናይም አወጣውና በቀሩት የእስራኤል ነገዶች ላይ አነገሰው። ኢያቡስቴም ከሞተ በኋላ የእስራኤል ነገድ ሁሉ ወደ ዳዊት ወደ ኬብሮን መጥተው በላያቸው እንዲነግሥ ዳዊትን ቀቡት። ዳዊትም በይሁዳ ላይ በኬብሮን የነገሰበት ዘመን 7 ዓመት ከ6 ወር ነበረ። በኢየሩሳሌምም በእስራኤል ሁሉና በይሁዳ ላይ 33 ዓመት ነገሰ። ዳዊትና ሰዎቹም በሀገር ውስጥ ወደሚኖሩት ወደ ኢያቡሳውያን ወደ ኢየሩሳሌም ሄዱ። እነርሱም ዳዊትን ወደዚያ አትገባም አሉት። ዕውሮችና አንካሶችም ወደዚያ አትገባም ብለው ተቃወሙት። ነገር ግን ዳዊት አንባይቱን ጽዮንን ያዘ። እርሷም የዳዊት ከተማ ተባለች። ከተማዋንም ዙሪያዋን እስከ ዳርቻዋ ድረስ ቀጠራት፣ ቤቱንም ሠራ።
ዳዊትም እየበረታ ከፍ እያለም ሄደ። ሁሉን የሚችል እግዚአብሔርም ከእርሱ ጋር ነበረ። የጢሮስ ንጉሥ ኪራም ወደ ዳዊት መልእክተኞችን ላከ። የዝግባ እንጨትንም አናጢዎችንም ድንጋይ ጠራቢዎችንም ላከ። ለዳዊትም ቤት ሰሩለት። ዳዊትም እግዚአብሔር በእስራኤል ላይ ንጉሥ አድርጎ እንዳዘጋጀው ስለ ሕዝቡ ስለ እስራኤልም መንግሥቱን ከፍ እንዳደረገ አወቀ። የእግዚአብሔር ታቦት ለብዙ ዓመታት በአሚናዳብ ቤት ነበረ። ዳዊትም ከአሚናዳብ ቤት ወደ ኢየሩሳሌም መጥቶ ሊያኖረው ፈለገ። ዳዊትም ደግሞ ከእስራኤል የተመረጡትን 70,000 ያህል ሰዎችን ሰበሰበ። ዳዊትና ከእርሱ ጋር የነበሩት ሕዝብ ሁሉ ከይሁዳ አለቆች ጋር ተነስተው በኪሩቤል ላይ የተቀመጠ የሰራዊት ጌታ የእግዚአብሔር ስም የተጠራበትን የእግዚአብሔርን ታቦት ከዚያ ያመጡ ዘንድ ሄዱ። የእግዚአብሔርን ታቦት በአዲስ ሰረገላ ላይ ጫኗት። በኮረብታውም ላይ ከነበረው ከአሚናዳብ ቤት አመጧት። የአሚናዳብ ልጆችም ዖዛና ወንድሞቹ ታቦቷ ያለችበትን ሰረገላ ይነዱ ነበር። ወንድሞቹም በታቦቱ ፊት ይሄዱ ነበር። ዳዊትና የእስራኤልም ልጆች ሁሉ በዜማ መሳሪያዎች፣ በበገና፣ በመሰንቆ፣ በከበሮና በነጋሪት፣ በጸናጽልና በእንዚራ በእግዚአብሔር ፊት በሙሉ ኃይላቸው ይጫወቱ ነበር። ወደ ናኮንም አውድማ ደረሱ። ዖዛም በሬዎቿን ነቃንቀዋት ነበርና ይዛት ዘንድ ወደ እግዚአብሔር ታቦት እጁን ዘረጋ፣ አስተካከላትም። ሲይዛትም በሬው ወጋው። እግዚአብሔርም በዖዛ ላይ ተቆጣ። እግዚአብሔርም በዚያው ቀሰፈው። በእግዚአብሔርም ታቦት አጠገብ በእግዚአብሔር ፊት በዚያው ሞተ። ይህ የሆነው ከካህናት ወገን ሳይሆን የማይገባውን ይዟልና ነው። እግዚአብሔርም ዖዛን ስለገደለው ዳዊት አዘነ። በዚያም ቀን ዳዊት እግዚአብሔርን ፈራና የእግዚአብሔር ታቦት ወደ እኔ እንዴት ትገባለች አለ። ዳዊትም የእግዚአብሔርን ታቦተ ሕግ ወደ እርሱ ወደ ዳዊት ከተማ ያመጣት ዘንድ አልወደደም። ዳዊትም በጌት ሰው በአቢዳራ ቤት አገባት። የእግዚአብሔርም ታቦት በጌት ሰው በአቢዳራ ቤት 3 ወር ተቀመጠች። እግዚአብሔርም አቢዳራንና ቤቱን ሁሉ ባረከ። ለንጉሥ ዳዊትም እግዚአብሔር የአቢዳራን ቤትና የነበረውን ሁሉ ስለ እግዚአብሔር ታቦት ባረከ ብለው ነገሩት። ዳዊትም ሄዶ የእግዚአብሔርን ታቦት ከአቢዳራ ቤት ወደ ዳዊት ከተማ በደስታ መጣት። በመጽሐፈ ዜና መዋዕል ቀዳማዊ ምዕራፍ 15 ላይ እንደምናነበው በዚያን ጊዜ ዳዊትም እግዚአብሔርን ታቦት ይሸከሙ ዘንድ ለዘላለሙ የሚያገለግሉት ዘንድ እግዚአብሔር ከመረጣቸው ከሌዋውያን በቀር ማንም የእግዚአብሔርን ታቦት ይሸከም ዘንድ አይገባውም አለ። ዳዊትም በዜማ ዕቃ በመሰንቆና በበገና በጸናጽልም እንዲያዜሙ ድምፃቸውንም በደስታ ከፍ እንዲያደርጉ መዘምራኑን ወንድሞቻችሁን ሽሙ ብሎ ለሌዋውያን አለቆች ተናገረ። መዘምራንም ኤማንና አሳፍ ኤፍታንም በናስ ጸናጽል ከፍ አድርገው ያሰሙ ነበር። ዳዊትም እግዚአብሔርን የቃል ኪዳኑን ታቦት የተሸከሙ ሌዋውያን ሁሉ መዘምራኑንም የመዘምራኑም አለቃ ኮኖንያስ የጥሩ በፍታ ቀሚስ ለብሰው ነበር። ዳዊትም የከበረ ልብስ ለብሶ ነበረ። ዳዊትም በእግዚአብሔር ፊት በገና ይደረድር ነበር። እንዲሁ እስራኤል ሁሉ በይባቤ ቀንደ መለከትና እምቢልታ እየነፉ ጸናጽልና መሰንቆም በገናም እየመቱ የእግዚአብሔርን የቃል ኪዳን ታቦት አመጡ። የእግዚአብሔርም ታቦት ወደ ዳዊት ከተማ በደረሰች ጊዜ የሳኦል ልጅ ሜልኮል በመስኮት ሆና ተመለከተች። ንጉሥ ዳዊትም በእግዚአብሔር ፊት ሲዘልና ሲዘምር አየችው፣ በልቧም ናቀችው። የእግዚአብሔርን ታቦት አምጥተው ዳዊት በተከላት ድንኳን ውስጥ በስፍራዋ አኖሯት። ዳዊትም የሚቃጠልና የሰላም መሥዋዕትን በእግዚአብሔር ፊት አሳረገ። ዳዊትም የሚቃጠልና የሰላም መሥዋዕት ማሳረግን ከፈጸመ በኋላ ሕዝቡን በሠራዊት ጌታ በእግዚአብሔር ስም መረቀ። ሕዝቡም ሁሉ ለእስራኤል ወገን ከዳን እስከ ቤርሳቤ ለወንዱም ለሴቱም ለእያንዳንዱ አንድ እንጀራ፣ አንዳንድም የሥጋ ቁራጭ፣ አንዳንድም ጽዋ ወይን አከፋፈለ። ሕዝቡም ሁሉ እያንዳንዱ ወደ ቤቱ ሄደ። ዳዊትም ቤተሰቦቹን ሊመርቅ ተመለሰ። የሳኦል ልጅ ሜልኮልም ዳዊትን ለመቀበል ወጣችና ሰላምታ ሰጠችው። ከሚዘፍኑት አንዱ እንደሚገለጥ
የእስራኤል ንጉሥ በአገልጋዮቹ ሚስቶች ፊት በመገለጡ ምንኛ የተከበረ ነው አለችው። ዳዊትም ሜልኮልን በእግዚአብሔር ፊት ዘምሬአለሁ፣ በእግዚአብሔር ሕዝብ በእስራኤል ላይ አለቃ ሆን ዘንድ ከአባትሽና ከቤቱ ሁሉ ይልቅ የመረጠኝ እግዚአብሔር የተመሰገነ ይሁን። ስለዚህ በእግዚአብሔር ፊት እጫወታለሁ፣ እዘምራለሁ፣ አሁንም እገለጣለሁ። በዓይንሽ ፊትና እንዴት ከበርክ ባልሽባቸው ሴቶች ልጆች ፊት የተናኮናለሁ አላት። የሳኦልም ልጅ ሜልኮል እስከ ሞተችበት ቀን ድረስ ልጅ አልወለደችም። በመጽሐፈ ሳሙኤል ካለ ምዕራፍ 7 ላይ ዳዊት የእግዚአብሔርን ቤት መስራት እንዳሰበ እናነባለን። ነገር ግን ነቢዩ ናታንን ልኮ እግዚአብሔር ለዳዊት እርሱ እንዳልተፈቀደለትና ልጁ እንደሚሠራ ግን ነግሮታል። እንዲህ ሲል ዕድሜ በተፈጸመ ጊዜ ከአባቶችም ጋር ባንቀላፋ ጊዜ ከወገብህ የሚወጣውን ዘርህን ከአንተ በኋላ አስነሳለሁ፣ መንግሥቱንም አጸናለሁ። እርሱ በስሜ ቤት ይሠራል፣ የመንግሥቱንም ዙፋን ለዘላለም አጸናለሁ። ናታንም ለዳዊት ይህንኑ ነገረው። በመጽሐፈ ሳሙኤል ካለ ምዕራፍ 9 ላይ ደግሞ ዳዊት ለዮናታን ልጅ ቸርነት እንዳደረገ እናነባለን። በዚህም ንጉሥ ዳዊት ስለ ዮናታን ቸርነት አድርግለት ዘንድ ከሳኦል ቤት አንድ ሰው አለን ብሎ እንደጠየቀ እናነባለን። ከሳኦልም ቤት ሲባ የሚባል አንድ ብላቴና ነበረ። ወደ ዳዊትም ጠሩት። ንጉሡም አንተ ሲባ ነህን አለው። እርሱም እኔ አገልጋዬ ነኝ አለ። ንጉሡም የእግዚአብሔርን ቸርነት አድርግለት ዘንድ ከሳኦል ቤት የቀረ ሰው አለን አለ። ሲባም ንጉሥን እግሮቹ ሽባ የሆኑ አንድ የዮናታን ልጅ አለ አለው። ለሳኦልም ልጅ ለዮናታን አንድ ሽባ የሆነ ልጅ ነበረው። ስሙም ሜምፊቦስቴ ነበር። ይኸውም በመጽሐፈ ሳሙኤል ካለ ምዕራፍ 4 ከቁጥር 4 ላይ እንደተገለጸው የሳኦልና የዮናታን ወሬ ከኢዝራኤል በመጣ ጊዜ የ5 ዓመት ልጅ ነበር። ሞግዚቱም አዝላው ሸሸች። በጥናም ስትሸሽ ወድቆ ሽባ ሆነ። ንጉሡም ሲባን ወዴት ነው አለው። ሲባንም ለንጉሡ እነሆ እርሱ በሎዶባር በአብያል ልጅ በማኪር ቤት አለ አለው። ንጉሥ ዳዊትም ልኮ ከሎዶባር ከአብያል ልጅ ከማኪር ቤት አስመጣው። የሳኦልም ልጅ የዮናታን ልጅ ሜምፊቦስቴ ወደ ዳዊት መጣ፣ በግንባሩም ወድቆ ሰገደለት። ዳዊትም ሜምፊቦስቴ ሆይ አለ። እርሱም እነሆኝ አገልጋይህ አለ። ዳዊትም ስለ አባትህ ስለ ዮናታን ቸርነት ፈጽሜ ያደርግልሃለሁና አትፍራ። የአባትህን አባት የሳኦልን መሬት ሁሉ መልስልሃለሁ፣ አንተም ሁል ጊዜ በገበታዬ እንጀራ ትበላለህ አለው። እርሱም የሞተ ውሻ ወደምመስል ወደ እኔ ትመለከት ዘንድ እኔ አገልጋይህ ምንድን ነኝ ብሎ ሰገደ። ንጉሡም የሳኦልን አገልጋይ ሲባን ጠርቶ ለሳኦልና ለቤቱ ሁሉ የነበረውን ሁሉ ለጌታ ልጅ ሰጥቻለሁ። አንተና ልጆች ሌሎችም ምድሩን ረሱለት። ለጌታም ልጅ እንጀራ የሆነው ዘንድ ፍሬውን አግቡ። የጌታ ልጅ ሜምፊቦስቴ ግን ሁልጊዜ ከገበታ ይበላል አለው። ለሲባም 15 ልጆችና 20 አገልጋዮች ነበሩት። ሲባም ንጉሥን ጌታዬ ሆይ ንጉሡ አገልጋዩ እንዳዘዘ እንዲሁ አገልጋይ ያደርጋል አለው። ሜምፊቦስቴም ከንጉሥ ልጆች እንዳንዱ ከዳዊት ገበታ ይበላ ነበር። ለሜምፊቦስቴም ሚካ የተባለ ታናሽ ልጅ ነበረው። በሲባም ቤት ያሉ ሁሉ ለሜምፊቦስቴ ያገለግሉ ነበር። ሜምፊቦስቴም ከንጉሥ ገበታ ሁልጊዜ እየበላ በኢየሩሳሌም ተቀምጦ ነበር። 2 እግሩም ሽባ ነበረ። ከዚህ በኋላ የአሞን ልጆች ንጉሥ ሞተ። ልጁም ሐኖን በፈንታው ነገሠ። ዳዊትም አባቱ ቸርነት እንዳደረገልኝ እኔ ለናኦስ ልጅ ለሐኖን ቸርነት አድርጋለሁ አለ። ዳዊትም ስለ አባቱ ያጽናኑት ዘንድ ብላቴኖችን ላከ። የዳዊትም ብላቴኖች ወደ አሞን ልጆች ሀገር ወጡ። የአሞንም ልጆች አለቆች ጌታቸውን ሐኖንን ዳዊት አባትህን በፊት ለማክበር አጽናኞቹ ወደ አንተ የላከ ይመስልሃልን? ዳዊትስ ከተማይቱን ለመመርመርና ለመሰለል ለመፈተንም አገልጋዮችን የላከ አይደለምን? አሉት። ሐኖንም
የዳዊትን አገልጋዮች ወስዶ የጢማቸውን ገሚስ ላጨ፣ ልብሳቸውንም እስከ ወገባቸው ድረስ ከሁለት ቀዶ ሰደዳቸው። ለዳዊትም ስለ ሰዎቹ ነገሩት። ሰዎቹ እጅግ አፍረው ነበሩና ለተቀባዮቹ ላከ። ንጉሡም ጢማችሁ እስኪያድግ ድረስ በኢያሪኮ ተቀመጡ፣ ከዚያም በኋላ ተመለሱ አላቸው። የአሞን ልጆች የዳዊት ወገኖች እንዳፈሩ ባየ ጊዜ የአሞን ልጆች ልከው ከቤትሮብዓብ ሶርያውያንና የሱባ ሶርያውያን 20,000 እግረኞችን ከአማሌቅ ንጉሥም 1,000 ሰዎችን ከአስጦብም 12,000 ሰዎችን ቀጠሩ። ዳዊትም በሰማ ጊዜ ኢዮአብንና የኃያላኑን ሠራዊት ሁሉ ላከ። የአሞንም ልጆች ወጥተው በበሩ መግቢያ ፊት ለፊት ይዋጉ ጀመሩ። የሱባና የሮአብ ሶርያውያንም የአስጦብና የአማሌቅም ሰዎች ለብቻቸው በሰፊ ሜዳ ላይ ነበሩ። ኢዮአብም በፊትና በኋላ ሰልፍ እንደከበበው ባየ ጊዜ ከእስራኤል ጎልማሶቹን ሁሉ መረጠ፣ በሶርያውያንም ፊት አሰለፋቸው። የቀረውንም ሕዝብ ከወንድሙ ከአቢሳ ጋር ላከ፣ የአሞን ልጆች ፊትም አሰለፋቸው። እርሱም አለው፣ ሶርያውያን ቢበረቱብኝ ትረዳኛለህ፣ የአሞን ልጆች ቢበረቱብህ እኔ መጥቼ እረዳሃለሁ። በርታ፣ ስለ ሕዝባችንና ስለ አምላካችንም ከተሞች እንጽና፣ እግዚአብሔርም በዓይኑ ፊት ደስ ያሰኙን መልካሙን ያድርግ። ኢዮአብና ከእርሱም ጋር የነበረው ሕዝብ ከሶርያውያን ጋር ሊዋጉ ቀረቡ። እነርሱም ከፊቱ ሸሹ። የአሞንም ልጆች ሶርያውያን እንደ ሸሹ ባዩ ጊዜ እነርሱ ደግሞ ከአቢሳ ፊት ሸሹ፣ ወደ ከተማይቱም ገቡ። ኢዮአብም ከአሞን ልጆች ዘንድ ተመልሶ ወደ ኢየሩሳሌም ገባ። ሶርያውያንም በእስራኤል ፊት እንደ ተሸነፉ ባዩ ጊዜ በአንድነት ተሰበሰቡ። አድር አዛርም ልኮ ከአልማቅ ወንዝ ማዶ የነበሩትን ሶርያውያንን ሰበሰባቸው። ወደ ኤላምም መጡ። የአድር አዛም ሰራዊት አለቃ ሳቤቅ በፊታቸው ነበረ። ለዳዊት ነገሩት፣ እስራኤልንም ሁሉ ሰበሰበ። ዮርዳኖስንም ተሻግሮ ወደ ኤላም መጣ። ሶርያውያንም ከዳዊት ፊት ተሰልፈው ከእርሱ ጋር ተዋጉ። ሶርያውያንም ከእስራኤል ፊት ሸሹ። ዳዊትም ከሶርያውያን 700,000 ሰረገለኞች 40,000 ፈረሰኞችን ገደለ። የሰራዊቱንም አለቃ ሳቤቅን መታ፣ እርሱም በዚያ ሞተ። ለአድራዛርም የሚገብሩ ነገሥታት ሁሉ በእስራኤል ፊት እንደ ተሸነፉ ባዩ ጊዜ ለእስራኤል ተገዙ፣ ገበሩላቸውም። ሶርያውያንም ከዚያ ወዲያ የአሞን ልጆች ይረዱ ዘንድ ፈሩ። እንዲህም ሆነ፣ በዓመቱ መጨረሻ ነገሥታት ወደ ሰልፍ በሚወጡበት ጊዜ ዳዊት ኢዮአብን ከእርሱም ጋር አገልጋዮቹን እስራኤልንም ሁሉ ሰደደ፣ የአሞንን ልጆች አጠፋ፣ አራቦትንም ከበቡ። ዳዊት ግን በኢየሩሳሌም ቀርቶ ነበር። እንዲህም ሆነ፣ ወደ ማታ ጊዜ ዳዊት ከምንጣፉ ተነሣ፣ በንጉሥም ቤት በሰገነት ላይ ተመላለሰ። በሰገነቱም ሳለ አንዲት ሴት ስትታጠብ አየ። ሴቲቱም እጅግ የተዋበች ነበረች። ዳዊትም ልኮ ስለ ሴቲቱ ጠየቀ። አንድ ሰው የኤልያብ ልጅ የኬጢያዊው የኦርዮ ሚስት ቤርሳቤ አይደለችምን? አለው። ዳዊትም መልእክተኞቹን ልኮ አስመጣት። ወደ እርሱም ገባች፣ ከርኩሰቷም ነጽታ ነበርና ከእርሷ ጋር ተኛ። ወደ ቤቷም ተመለሰች። ሴቲቱም አረገዘች። ወደ ዳዊትም አርግዣለሁ ብላ ላከችበት። ዳዊትም ወደ ኢዮአብ ኬጢያዊውን ኦርዮን ወዲህ ላከው ብሎ ላከ። ኢዮአብም ኦርዮንን ወደ ዳዊት ሰደደው። ኦርዮም ደርሶ ወደ እርሱ በገባ ጊዜ ዳዊት የኢዮአብንና የሕዝቡን ደህንነት ሰልፉም እንዴት እንደሆነ ጠየቀው። ዳዊትም ኦርዮን ወደ ቤት ሂድ፣ እግርህንም ታጠብ አለው። ኦርዮም ከንጉሥ ቤት ሲወጣ አንድ የንጉሥ መልእክተኛ ተከተለው። ኦርዮ ግን ከጌታው አገልጋዮች ሁሉ ጋር በንጉሥ ቤት ደጅ ተኛ፣ ወደ ቤቱም አልወረደም። ኦርዮ ወደ ቤቱ አልሄደም ብለው ለዳዊት ነገሩት። ዳዊትም ኦርዮንን አንተ ከመንገድ የመጣ አይደለምን? ስለምን ወደ ቤት አልወረድክም? አለው። ኦርዮም ለዳዊት የእግዚአብሔር ታቦትና እስራኤል ይሁዳም በድንኳን ተቀምጠዋል። ጌታዬ ኢዮአብና የጌታዬም አገልጋዮች በሰፊ ሜዳ ሰፍረዋል። እኔ ልበላና ልጠጣ ወይስ ከሚስቴ ጋር ልተኛ ወደ ቤት እሄዳለሁን? በሕይወትህና በሕያው ነፍስ አምልሃለሁ ይህን ነገር አላደርገውም አለው። ዳዊትም ኦርዮንን ዛሬ ደግሞ በዚህ ተቀመጥ፣ ነገም አሰናብትሃለሁ
አለው። ኦርዮም በዚያ ቀንና በነጋው በኢየሩሳሌም ተቀመጠ። ዳዊትም ጠራው፣ በፊቱም በላና ጠጣ፣ አሰከረውም። ነገር ግን በመሸ ጊዜ ወጥቶ ከጌታው አገልጋዮች ጋር በምንጣፉ ላይ ተኛ፣ ወደ ቤቱም አልወረደም። በነጋም ጊዜ ዳዊት ለኢዮአብ ደብዳቤ ጻፈ፣ በኦርዮም እጅ ላከው። በደብዳቤውም ኦርዮን ጽኑ ሰልፍ ባለበት በፊተኛው ስፍራ አቁሙት፣ ተዋግቶም ይሞት ዘንድ ከኋላ ሽሹ ብሎ ጻፈ። ኢዮአብም ከተማይቱን በከበበ ጊዜ ጀግኖች እንዳሉበት በሚያውቀው ስፍራ ኦርዮንን አቆመው። ከተማይቱም ሰዎች መጥተው ከኢዮአብ ጋር ተዋጉ። ከዳዊትም አገልጋዮች ከሕዝቡ አንዳንድ ወደቁ። ኬጢያዊው ኦርዮንም ደግሞ ሞተ። የኦርዮም ሚስት ባሏ ኦርዮ እንደሞተ በሰማች ጊዜ ለባሏ አለቀሰች። የለቅሶዋም ወራት ሲፈጸም ዳዊት ልኮ ወደ ቤቱ አስመጣት፣ ሚስትም ሆነችው፣ ወንድ ልጅም ወለደችለት። ነገር ግን ዳዊት ያደረገው ነገር ሁሉ በእግዚአብሔር ፊት ክፉ ሆነ። እግዚአብሔርም ነቢዩ ናታንን ወደ ዳዊት ላከ። ወደ እርሱም መጥቶ አለው፣ በአንድ ከተማ አንዱ ባለጠጋ አንዱም ድሃ የሆኑ ሁለት ሰዎች ነበሩ። ባለጠጋውም እጅግ ብዙ የበግና የላም መንጋ ነበረው። ለድሃው ግን ከገዛት አንዲት ታናሽ በግ በቀር አንዳች አልነበረውም። አሳደጋትም፣ ተንከባከባትም። ከእርሱና ከልጆቹ ጋር አደገች። ከእንጀራውም ትበላ ከዋንጫውም ትጠጣ፣ በብብቱም ትተኛ ነበር፣ እንደ ልጁም ነበረች። ወደ ባለጠጋውም እንግዳ በመጣ ጊዜ ከበጉና ከላሙ ወስዶ ለዚያ ወደ እርሱ ለመጣው እንግዳ ያዘጋጅለት ዘንድ ሳሳ። የዚያን የድሃውን ሰው በግ ወስዶ ለዚያ ለመጣው ሰው አዘጋጀ። ዳዊትም በዚያ ሰው ላይ ተቆጣ። ዳዊትም ናታንን፣ ያው እግዚአብሔርን ይህን ያደረገ ሰው ሞት የሚገባው ነው፣ ይህን አድርጓልና አላዘነምና ስለ አንዲቱ በግ 4 አድርጎ ይመልስ አለው። ናታንም ዳዊትን አለው፣ ይህን ያደረገ ያ ሰው አንተ ነህ። የእስራኤል አምላክ እግዚአብሔር እንዲህ ይላል፣ በእስራኤል ላይ ንጉሥ ልትሆን ቀባሁ፣ ከሳኦልም እጅ አዳንሁ፣ የጌታንም ቤት ሰጠው፣ የጌታንም ሚስቶች በብብት ጣልሁልህ፣ የእስራኤልና የይሁዳን ቤት ሰጠው። ይህም አንሶ ቢሆን ኖሮ ከዚህ የበለጠ ጨምርልህ ነበር። አሁንስ በፊቱ ክፉ ትሠራ ዘንድ የእግዚአብሔርን ነገር ለምን አቃለልክ? ኬጢያዊውን ኦርዮን በሰይፍ መትተሃል፣ ሚስቱንም ለአንተ ሚስት ትሆን ዘንድ ወስደሃል። እርሱንም በአሞን ልጆች ሰይፍ ገድለሃል። ስለዚህም አቃለኸኛልና የኬጢያዊውንም የኦርዮን ሚስት ለአንተ ሚስት ትሆን ዘንድ ወስደሃልና ለዘላለም ከቤት ሰይፍ አይርቅም። እግዚአብሔር እንዲህ ይላል፣ እነሆ ከቤት ክፉ ነገር አስነሳብሃለሁ፣ ሚስቶችንም በዓይኖች ፊት እያየህ እወስዳለሁ፣ ለዘመድም እሰጣቸዋለሁ። በዚህችም ፀሐይ ፊት ከሚስቶች ጋር ይተኛል። አንተ ይህን በስውር አድርገዋል፣ እኔ ግን ይህን በእስራኤል ሁሉ ፊትና በፀሐይ ፊት አደርገዋለሁ። ዳዊትም ናታንን እግዚአብሔርን በድዬዋለሁ አለ። ናታንም ዳዊትን እግዚአብሔር ደግሞ ኃጢአትን አርቆልሃል፣ አትሞትም። ነገር ግን በዚህ ነገር እግዚአብሔር ጠላቶች መነሳሳት ምክንያት አድርገሃልና ስለዚህ ደግሞ የተወለደ ልጅ ፈጽሞ ይሞታል አለው። ናታንም ወደ ቤቱ ተመለሰ። እግዚአብሔርም የኦርዮን ሚስት ለዳዊት የወለደችለትን ሕፃን ቀሰፈው፣ እጅግም ታሞ ነበር። ዳዊትም ስለ ሕፃኑ እግዚአብሔርን ለመነ። ዳዊትም ጾመ፣ ገብቶም በመሬት ላይ ተኛ። የቤቱም ሽማግሌዎች ተነስተው ከምድር ያነሱት ዘንድ በአጠገቡ ቆሙ። እርሱ ግን እምቢ አለ፣ ከእነርሱም ጋር እንጀራ አልበላም። በሰባተኛውም ቀን ሕፃኑ ሞተ። የዳዊትም ብላቴኖች ሕፃኑ በሕይወት ሳለ ብንነግረው አልሰማንም፣ ይልቁንስ ሕፃኑ እንደሞተ ብንነግረው እንዴት ይሆን? በራሱ ላይ ክፉ ያደርጋል ብለው ሕፃኑ እንደሞተ ይነግሩት ዘንድ ፈሩ። ዳዊትም ብላቴኖቹ በሹክሹክታ ሲነጋገሩ ባየ ጊዜ ዳዊት ሕፃኑ እንደሞተ አወቀ። ዳዊትም ባሪያዎቹን ሕፃኑ ሞቷል አላቸው። እነርሱም ሞቷል አሉት። ዳዊትም ከምድር ተነስቶ ታጠበ፣ ተቀባም፣ ልብሱንም ለወጠ። ወደ እግዚአብሔርም ቤት ገብቶ ሰገደ። ወደ ቤቱም መጣ፣ እንጀራ አምጡልኝ አለ። በፊቱም አቀረቡለት፣ በላም።
ብላቴኖቹን ይህን ለምን እንዳደረገ በጠየቁት ጊዜ ዳዊትም ሕፃኑ ሕያው ሳለ ምናልባት እግዚአብሔር ይምረኝ ሕፃኑንም በሕይወት ይኖር ዘንድ እንደሆነ ማን ያውቃል ብዬ ጾምኩ፣ አለቀስኩም። አሁን ግን ሞቷል። የምጾመው ስለምንድን ነው? በውኑ እንግዲህ እመልሰው ዘንድ ይቻለኛልን? እኔ ወደ እርሱ ሄዳለሁ እንጂ እርሱ ወደ እኔ አይመለስም አለ። ዳዊትም ሚስቱን ቤርሳቤን አጽናናት፣ ወደ እርሷም ገባ፣ ከእርሷም ጋር ተኛ፣ ወንድ ልጅም ወለደች። ስሙንም ሶሎሞን ብለው ጠራው። እግዚአብሔርም ወደደው። ደግሞም በነቢዩ በናታን እጅ ልኮ ስሙን ፍቁረ እግዚአብሔር በዕብራይስጥ ያዲድያ ብሎ ጠራው። ለዳዊት ከተለያዩ እናቶች የሚወለዱ ወንዶች ልጆች ነበሩት። ከእነርሱም ውስጥ አንዱ አቤሴሎም ይባል ነበር። ሌላኛው የዳዊት የበኩር ልጅ የሆነ አምኖን የሚባልም ነበር። ለዳዊት ልጅ ለአቤሴሎም አንዲት የተዋበች እህት ነበረችው፣ ስሟም ትዕማር ይባል ነበር። አምኖንም በትዕማር የዝሙት ቅናት ወይም መንፈስ ይዞት ተጨንቆ ሳለ የዳዊት የወንድሙ ልጅ ለሚሆን ለሳምም ልጅ ኢዮናዳብ በምን ምክንያት እርሷን ማግኘት እንዳለበት ባማከረው ጊዜ ታምም ያለው ብለህ ባልጋ ተኛ፣ አባትህ ሊያይ ይመጣል። እህቴ ትዕማር እንድትመጣና እኔ የምበላውን እንጀራ እንድትሰጠኝ መብሉንም እኔ እያየው እንድታበስልልኝ ከእጇ እንድበላ እለምንሃለሁ በለው ብሎ እንደመከረውና እርሱም ምክሩን ተቀብሎ ይህን እንዳደረገ በመጽሐፈ ሳሙኤል ካለ ምዕራፍ 13 ላይ እናነባለን። ንጉሡም ዳዊት ይህን ነገር ሁሉ ሰማ፣ እጅግም ተቆጣ። ነገር ግን የበኩር ልጁ ነበርና የአምኖንን ነፍስ አላሳዘነም። ለአቤሴሎምም ክፉም ሆነ መልካም አልተናገረውም። እህቱ ትዕማርን ስላስነወራት አቤሴሎም አምኖንን ጠልቶታልና። ከ2 ዓመትም በኋላ አቤሴሎም አገልጋዮቹን አምኖንን የወይን ጠጅ ጠጥቶ ደስ ባለው ጊዜ እንዲገድሉ ታዘዛቸው። የአቤሴሎም አገልጋዮች አቤሴሎም እንዳዘዛቸው በአምኖን ላይ ያደረጉበት። ዳዊትና ብላቴኖች ሁሉ በሰሙ ጊዜ እጅግ ታላቅ ለቅሶ አለቀሱ። አቤሴሎም ግን ኮብልሎ ወደ ጌሹር ንጉሥ ወደ አምሁድ ልጅ ወደ ተልማይ ሄደ። ዳዊትም ሁል ጊዜ ለልጁ ያለቅስ ነበር። አቤሴሎምም ኮብልሎ ወደ ጌዴሶር ሄደ። በዚያም 3 ዓመት ያህል ተቀመጠ። ንጉሡም ዳዊት አቤሴሎምን መከታተል ተወ፣ ስለ ሞተው ልጅ ስለ አምኖን ተጽናንቶ ነበርና። ኢዮአብም የንጉሡ ልብ ወደ አቤሴሎም እንዳዘነበለ አወቀ። ኢዮአብም ወደ ቴቁሄ ልኮ ከዚያ ብልሃተኛ ሴት አስመጣ። አልቅሺ፣ የሐዘንም ልብስ ልበሺ፣ ዘይትም አትቀቢ፣ ስለ ሞተ ሰው ብዙ ዘመን እንደምታለቅሹኝ ወደ ንጉሥም ገብተሽ እንዲህ ያለውን ቃል ንገሪው አላት። ኢዮአብም ቃሉን በእርሱ አፍ አደረገ። እንዲሁም የቴቄይቱ ሴት ወደ ንጉሥ ገብታ በግንባሯ በምድር ላይ ወደቀች። እጅ ነስታም ንጉሴ ሆይ አድነኝ አድነኝ አለች። ንጉሥም ምን ሆነሻል አላት። እርሷም አለች በእውነት እኔ ባሌ የሞተብኝ ባልቴት ሴት ነኝ። ለእኔም ለአገልጋይ 2 ወንዶች ልጆች ነበሩኝ። በሜዳም ተጣሉ፣ የሚገለግላቸውም አልነበረም። አንዱም ሌላውን መጥቶ ገደለው። እነሆም ዘመዶች ሁሉ በባሪያ ላይ ተነሱ። ስለ ገደለው ስለ ወንድሙ ነፍስ እንገድለው ዘንድ ወንድሙን የገደለውን አውጭ አሉኝ። እንዲሁም ደግሞ ለባሌ ስምና ዘር በምድር ላይ እንዳይቀር ወራሹን የቀረውን መብራቴን ያጠፋሉ። ንጉሡም ሴቲቱን ወደ ቤትሽ በሰላም ሂጂ፣ እኔም ስለ አንቺ አዛለሁ፣ ያው እግዚአብሔርን ከልጅሽ አንድ ጠጉር በምድር ላይ ወድቅ አላት። ንጉሥም ከፈረደላት በኋላ የአምኖንና የአቤሴሎም ነገር መሆኑን ተረዳ። ዳዊትም በዚህ ምክር የኢዮአብ እጅ እንዳለበት ባወቀ ጊዜ ኢዮአብን ሄደና ብላቴናው አቤሴሎምን መልሰው አለው። ኢዮአብም ተነስቶ ወደ ጌዴሶር ሄደ። አቤሴሎምንም ወደ ኢየሩሳሌም ይዞት መጣ። አቤሴሎምም በኢየሩሳሌም 2 ዓመት ሙሉ የንጉሥን ፊት ሳያይ ተቀመጠ። አቤሴሎምም ወደ ንጉሥ ይልከው ዘንድ ወደ ኢዮአብ ላከ። ወደ እርሱም ሊመጣ አልወደደም። ሁለተኛም ላከበት፣ ሊመጣ ግን አልወደደም። ስለዚህ አቤሴሎም
ብላቴኖቹን የኢዮአብን አዝመራውን አቃጥሉበት ብሎ ባቃጥሉበት ጊዜ ኢዮአብ መጥቶ ብላቴኖች እርሻዬን ስለምን አቃጠሉት አለው። አቤሴሎምም ኢዮአብን መልሶ ከጌዴሶር ለምን መጣው? በዚያ ተቀምጬ ብሆን ይሻለኝ ነበር ብለህ እንድትነግረው ወደ ንጉሥ ልክ ዘንድ ወደ እኔ ጠራው። አሁንም የንጉሥን ፊት አላየሁም። ኃጢአት ቢኖርብኝ ይግደለኝ አለው። ኢዮአብም ወደ ንጉሥ መጥቶ ነገረው። አቤሴሎምንም ጠራው። ወደ ንጉሥም ገብቶ ሰገደለት። ንጉሥም አቤሴሎምን ሳመው። ከዚህ በኋላ አቤሴሎም ሰረገላና ፈረሶች በፊቱም የሚሮጡ 50 ሰዎችን አዘጋጀ። ዳዊት ኦርዮንን አስገድሎ ቤርሳቤን ባገባት ጊዜ እግዚአብሔር በዳዊት አዝኖ የነዚህን ብድራት ልጁ አቤሴሎምን በመንግሥቱ ላይ እንደሚያስነሳበት ነግሮት ነበርና አቤሴሎምም በማለዳ ተነስቶ በበሩ ጎዳና ይቆም ነበር። አቤሴሎምም ከንጉሡ ለማስፈረድ ጉዳይ የነበረውን ሁሉ ወደ እርሱ እየጠራ አንተ ከወዴት ከተማ ነህ ብሎ ይጠይቅ ነበር። እርሱም እኔ አገልጋይ ከእስራኤል ነገድ ከአንዲቱ ነኝ ብሎ ይመልስ ነበር። አቤሴሎምም ነገርህ መልካም ነው፣ ቀላል ነው፣ ነገር ግን ከንጉሥ ዘንድ የሚሰማህ የለም ይለው ነበር። አቤሴሎምም ነገርና ክርክር ያለው ሁሉ ወደ እኔ ይመጣ ዘንድ ቅንም ፍርድ ፈርድለት ዘንድ በሀገር ላይ ፈራጅ አድርጎ ማን በሾመኝ ይል ነበር። ሰውም እጅ ሊነሳው ወደ እርሱ በቀረበ ጊዜ እጁን ዘርግቶ አቅፎ ይስመው ነበር። በንጉሡ ዘንድ ሊፋረዱ ለሚመጡ ለእስራኤል ሁሉ አቤሴሎም እንዲያደርግ ነበር። አቤሴሎምም የእስራኤልን ሰዎች ልብ ማረከ። እንዲህም ሆነ ከ4 ዓመት በኋላ አቤሴሎም ንጉሥ ለመሆን አሰበና ንጉሡን ዳዊትን ለእግዚአብሔር የተሳልኩትን ስለት በኬብሮን አደርግ ዘንድ ልሂድ። እኔ ባሪያ በሶርያ ጌዴሶር ሳለሁ እግዚአብሔር ወደ ኢየሩሳሌም ቢመልሰኝ ለእግዚአብሔር መሥዋዕት አቀርባለሁ ብዬ ስዕለት ተስዬ ነበርና አለው። ንጉሡም በሰላም ሂድ አለው። ተነስቶም ወደ ኬብሮን ሄደ። አቤሴሎምም በእስራኤል ነገድ ሁሉ የመለከት ድምፅ በሰማችሁ ጊዜ አቤሴሎም በኬብሮን ነገሰ በሉ የሚሉ ጉቦኞች ወደ እስራኤል ነገድ ሁሉ ላከ። የተጠሩትም 200 ሰዎች ከአቤሴሎም ጋር ወደ ኢየሩሳሌም ሄዱ። እነርሱም በየዋህነት ሄዱ፣ ነገሩንም ሁሌ ከቶ አያውቁም ነበር። አቤሴሎምም መሥዋዕት በሚሰዋበት ጊዜ የዳዊት አማካሪ ወደ ነበረው ጌሎናዊው የጊሎ ሰው አኪጦፌል ወደ ከተማው ጊሎ ላከ። ሴራውም ጽኑ ሆነ። ከአቤሴሎምም ጋር ያለ ሕዝብ እጅግ እየበዛ ሄደ። መልእክተኛም ወደ ዳዊት ሄዶ የእስራኤል ሰዎች ልብ ወደ አቤሴሎም ተመልሷል አለ። ዳዊትም ለመሸሽ ወሰነ። ንጉሥና ከእርሱም በኋላ ቤተሰቡ ሁሉ በእግራቸው ወጡ። በንጉሡም ቁባቶች የነበሩ 10 ሴቶች ቤቱን ይጠብቁ ዘንድ ተወ። ብላቴኖቹም ሁሉ ተከተሉት። ሕዝቡም ሁሉ ከእርሱ ጋር ይሄዱ ነበር። ከእርሱም ጋር ያሉ ሰዎች ሁሉ 600 ነበሩ። አገሪቱም ሁሉ በታላቅ ድምፅ አለቀሰች። አቤሴሎምም ደግሞ ወደ ኢየሩሳሌም ገባ። አቤሴሎም ዳዊትን ያህል ሰው አስወጥተን ዝም እንላለን ብሎ ዳዊትን ከነሰራዊቱ ለማጥፋት ምክር ያስመክር ዘንድ ቅድሚያ አኪጦፌልን ምን እንደምናደርግ ምከሩ አለው። አኪጦፌልም አቤሴሎምን ቤት ሊጠብቁ ወደ ተዋቸው ወደ አባትህ ቁባቶች ግባ፣ እስራኤልም ሁሉ አባትን እንዳሳፈርከው ይሰማሉ። ከአንተም ጋር ያሉት ሁሉ እጃቸው ይበረታል። 12,000 ሰዎች ልምረጥና በዚህች ሌሊት ተነስቼ ዳዊትን ላሳድድ። ደክሞና እጁ ዝሎ ሳለ ወድቅበታለሁ፣ አስፈራውም አለሁ። ከእርሱም ጋር ያለውን ሕዝብ ሁሉ ይሸሻል፣ ንጉሡንም ብቻውን እመተዋለሁ ብሎ መከረው። አቤሴሎምም አርካዊውን ኩሲን ጥሩ፣ ደግሞም እርሱ የሚለውን እንስማ አለ። ኩሲም ወደ አቤሴሎም በመጣ ጊዜ የአኪጦፌልን ምክር ውድቅ አድርጎ እስራኤል ሁሉ አባትህ ጽኑ፣ ከእርሱ ጋር ያሉት ሰዎች ኃያላን እንደሆነ ያውቃሉ። እኔ እንዲህ እመክርሃለሁ፣ ከዳን እስከ ቤርሳቤ ያሉ እስራኤል ሁሉ ብዛታቸው እንደ ባሕር አሸዋ ሆኖ ወደ አንተ ይሰብሰብ። አንተም በመካከላቸው ትሄዳለህ። እነርሱንም ወደምናገኝበት ወደ አንድ ስፍራ እንደርስበታለን። ጠልም በምድር ላይ እንዲወድቅ እንወርድበታለን። እርሱና ከእርሱ ጋር ያሉ ሰዎች ሁሉ አንድስ እንኳን አናስቀርም ብሎ መከረው። አቤሴሎምና የእስራኤል ሰዎችም ሁሉ
የአርካዊ የኩሲ ምክር ከአኪጦፌል ምክር ይሻላል አሉ። ኩሲም እንዲህ ብሎ ከመከረ በኋላ አቤሴሎም ሊይዝ ይፈልጋልና ሳትዘገይ ዮርዳኖስን ተሻገር እንጂ በዚች ሌሊት በምድረ በዳ ውስጥ በሜዳው አትደር ብሎ ለዳዊት እንደላከበት ዳዊትና ከእርሱ ጋር የነበሩ ሁሉ ይህን ሰምተው ተነስተው ዮርዳኖስን ተሻገሩ። እስኪነጋም ድረስ ዮርዳኖስን ሳይሻገር አንድ ሰውስ እንኳ አልቀረም። አኪጦፌልም ምክሩን እንዳልሰራ ባየ ጊዜ አህያውን ጫነ። ተነስቶም ወደ ቤቱ ወደ ከተማው ሄደ። ቤቱንም አደራጅቶ በገዛ እጁ ታንቆ ሞተ። በአባቱም መቃብር ተቀበረ። ዳዊትም ሕዝቡን ከኢዮአብም ወንድ ከአቢሳ ከጌት ሰውም ከኤቲ ጋር በሦስት ወገን አሰልፎ አቤሴሎምን ብቻ እንዳትገሉብኝ ብሎ ወደ ጦሩ ላካቸው። በዚያም የእስራኤል ሕዝብ በዳዊት አገልጋዮች ፊት ወደቁ። በዚያም ቀን ታላቅ ውጊያ በዚያ ሆነ። 20,000 ሰዎችም ሞቱ። አቤሴሎም ከዳዊት አገልጋዮች ጋር ተገናኘ። አቤሴሎምም በበቅሎ ተቀምጦ ነበር። በቅሎም ብዙ ቅርንጫፍ ባለው በታላቅ ዛፍ በታች ገባ። ራሱም በዛፉ ተያዘ፣ በሰማይና በምድር መካከል ተንጠለጠለ። ተቀምጦበትም የነበረ በቅሎ በበታቹ አለፈ። አንድ ሰውም አይቶ እነሆ አቤሴሎም በዛፍ ላይ ተንጠልጥሎ አየሁ ብሎ ለኢዮአብ ነገረው። ኢዮአብም ለነገረው ሰው እነሆ ካየው ለምን ወደ ምድር አልገደልከውም? 10 ብርና አንድ ድግ እሰጥ ነበር አለው። ሰውየውም ኢዮአብን ንጉሥ አንተና አቢሳን ኤቲንም ብላቴናው አቤሴሎምን ጠብቁ ብሎ ሲያዝ እኛ በጆሮአችን ሰምተናል አለው። ኢዮአብም እኔ ከአንተ ጋር እንዲዘገይ ዘንድ አልችልም ብሎ 3 ጦሮች በእጅ ወሰደ። አቤሴሎምም ገና በዛፍ ላይ ተንጠልጥሎ ሕያው ሳለ በልቡ ላይ ተከላቸው። 10ሩም የኢዮአብ ጋሻ ጃግሬዎች ከበቡት፣ አቤሴሎምንም መትተው ገደሉት። አቤሴሎምንም ወስደው በበረሃ ባለ በታላቅ ገደል ውስጥ ጣሉት። እጅግም ታላቅ የሆነ የድንጋይ ክምር ከመሩበት። እነሆም ኩሲ ወደ ንጉሥ መጣ። ኩሲም እግዚአብሔር በላይ የተነሱትን ሁሉ ዛሬ እንደተበቀለልህ ለጌታዬ ለንጉሥ ወሬ አምጥቻለሁ አለ። ንጉሡም ኩሲን ብላቴናው አቤሴሎም ደህና ነውን? አለው። ኩሲም የጌታዬ ንጉሥ ጠላቶች በክፉም የተነሱብህ ሁሉ እነዚያ ብላቴና ይሁኑ ብሎ መለሰለት። ንጉሡም እጅግ ደነገጠ። በበሩም ላይ ወዳለችው ሰገነት ወጥቶ አለቀሰ። ሲሄድም ልጄ አቤሴሎም ሆይ፣ ልጄ አቤሴሎም ሆይ፣ በአንተ ፈንታ እኔ እንድሞት ቤዛህም እንደሆን ማን ባደረገኝ? ልጄ አቤሴሎም ሆይ፣ ልጄ ሆይ ይል ነበር። በዚያም ቀን ንጉሥ ስለ ልጁ አዘነ ሲባል ሕዝቡ ሰምቶአልና የዚያ ቀን ድል በሕዝቡ ሁሉ ዘንድ ወደ ሐዘን ተለወጠ። ከዚያም በኋላ ዳዊት እንደገና በአጀብ ተቀብለው ወደ ቤተ መንግሥቱ ተመለሰ። በመጽሐፈ ነገሥት ቀዳማዊ የሚጀምረው የንጉሥ ዳዊትን ማርጀት በመጥቀስ ነው። ወንዶች ልጆች ከብዙ ሚስቶች ቢኖሩትም ለሰለሞን እናት ቤርሳቤ ልጇ ከእርሱ ቀጥሎ ንጉሥ አድርጎ እንደሚተካው ቃል ገብቶላት ነበር። ነገር ግን ዳዊት 4ተኛ ልጅ የአጊት ልጅ አዶንያስም ንጉሥ ሆናለሁ ብሎ ተነሳ። ሰረገሎችንና ፈረሰኞችን በፊቱ የሚሮጡ 50 ሰዎችን አዘጋጀ። አባቱም ከንቶ ለምን እንዲህ ታደርጋለህ ብሎ አልከለከለውም ነበር። እርሱም ደግሞ መልኩ እጅግ ያማረ ሰው ነበረ። እርሱንም ከአቤሴሎም በኋላ ወልዶት ነበር። በሴራውም ከቤተ መንግሥት ኢዮአብና ከቤተ ክህነት ካህኑ አብያታር አዶንያስን ተከትለው ይረዱት ነበር። ነገር ግን ካህኑ ሶዶቅና የይሁዳ ልጅ ባንያስ፣ ነቢዩም ናታን፣ ሳሚም፣ ሬሲም የዳዊትም ኃያላን አዶንያስን አልተከተሉትም ነበር። አዶንያስም በጎችንና በሬዎችን ጠቦቶችንም በሮጌል ምንጭ አጠገብ ባለችው በዞሄሌት ድንጋይ ዘንድ ሰዋ። የንጉሥም ልጆች ወንድሞቹን ሁሉ የንጉሥንም አገልጋዮች የይሁዳን ኃያላን ሁሉ ጠራ። ነገር ግን ነቢዩ ናታንን፣ ባንያስንም፣ ኃያላኑን ወንድሙንም ሰለሞንን አልጠራም። ነቢዩ ናታን አዶንያስ እንደነገሰ በሰማ ጊዜ ከሰለሞን እናት ከቤርሳቤ ዘንድ ሄዶ ጌታችን ዳዊት ሳያውቅ የአጊት ልጅ አዶንያስ እንደነገሰ አልሰማሽምን? አሁንም ነይ፣
የልጅን የሶሎሞንንና የአንቺን ነፍስ እንድታድኝ እመክርሻለሁ። ሄደሽ ወደ ንጉሡ ወደ ዳዊት ግቢና ጌታዬ ንጉሥ ሆይ ለእኔ ለአገልጋይህ ልጅሽ ሰለሞን ከእኔ በኋላ ይነግሣል፣ በዙፋኔም ይቀመጣል ብለህ አልማልክልኝምን? ስለ ምንስ አዶንያስ ይነግሣል በዩ። እነሆ አንቺ በዚያ ለንጉሥ ስትነግሪ እኔ ከአንቺ በኋላ እገባለሁ፣ ቃልሽንም አጸናለሁ ብሎ እንደ መከራት ቤርሳቤም ወደ ንጉሥ እልፍኝ ገባች። ንጉሥም እጅግ ሸምግሎ ነበር። ሱናማይቱም አቢሳ ንጉሥን ታገለግለው ነበር። ቤርሳቤህም አጎንብሳ ለንጉሥ ሰገደች። ንጉሥም ምን ሆንሽ አላት። እርሷም አዶንያስ ራሱ እንዳነገሰ ኢዮአብና ሌሎችም እንደሚደግፉት ነገረችው። በመቀጠልም አሁንም ጌታዬ ንጉሥ ሆይ ካንተ በኋላ በጌታዬ በንጉሥ ዙፋን ላይ የሚቀመጠውን ትነግራቸው ዘንድ የእስራኤል ሁሉ ዓይን ይመለከታል። ይህ ባይሆን ጌታዬ ንጉሥ ከአባቶች ጋር ባንቀላፋ ጊዜ እኔና ልጄ ሰለሞን እንደ ኃጢአተኞች እንቆጠራለን። እነሆም እርሷ ከንጉሥ ጋር ስትነጋገር ነቢዩ ናታን መጣ። ነቢዩ ናታን ገብቶ ይህንኑ ነገር ለዳዊት አረጋገጠለት። ዳዊትም የሁሉንም ነገር ተቀብሎ ካህኑ ሳዶቅንና ነቢዩ ናታንን የዮዳሄንም ልጅ ባንያስን ጠርቶ የጌታችሁን አገልጋዮች ይዛችሁ ሂዱ፣ ልጄንም ሰለሞንን በበቅሎዬ ላይ አስቀምጡት፣ ወደ ግዮንም አውርዱት። በዚያም ካህኑ ሳዶቅና ነቢዩ ናታን በእስራኤል ላይ ንጉሥ አድርገው ይቀቡት። መለከትም ነፍታችሁ ሰለሞን 1000 ዓመት ይንገስ በሉ። በኋላውም ተከትላችሁ ውጡ። እርሱም መጥቶ በዙፋኔ ላይ ይቀመጥ፣ በእኔ ፈንታ ይንገስ፣ በእስራኤልና በይሁዳም ላይ አለቃ ይሆን ዘንድ አዝዣለሁ ብሎ ነገራቸው። ካህኑ ሳዶቅና ነቢዩ ናታን የዮዳሄም ልጅ ባንያስ ከሊታውያንና ፊሊታውያንም ወረዱ። ሰለሞንንም በንጉሥ በዳዊት በቅሎ ላይ አስቀምጠው ወደ ግዮን ወሰዱት። ካህኑም ሳዶቅ ከድንኳኑ የቅባቱን ቀንድ ወስዶ ሰለሞንን ቀባ፣ መለከትም ነፉ። ሕዝቡም ሁሉ ሰለሞን 1000 ዓመት ይንገስ አሉ። ሕዝቡም ሁሉ ከእርሱ ተከትለው ወጡ፣ ከበሮና መሰንቆም መቱ፣ በታላቅም ደስታ ደስ አላቸው። ከጮታቸውም የተነሳ ምድር ተናወጠች። አዶንያስና እርሱም የጠራቸው ሁሉ መብሉና መጠጡ ተፈጽሞ ሳለ የካህኑ የአብያታር ልጅ ዮናታን መጥቶ ሰለሞን መንገሱን ካህኑም ሳዶቅና ነቢዩ ናታን በግዮን ንጉሥ አድርገው ቀቡት። ንጉሥም ደግሞ ዓይኔ እያየ ዛሬ በዙፋኔ ላይ የሚቀመጠውን የሰጠኝ የእስራኤል አምላክ እግዚአብሔር ይመስገን አለ ብሎ ነገራቸው። አዶንያስም የጠራቸው ሁሉ ፈሩ። ተነስቶም እያንዳንዳቸው በየመንገዳቸው ሄዱ። አዶንያስም ከሰለሞን ፊት የተነሳ ፈራ። ተነስቶም ሄደ፣ የመሠዊያውንም ቀንድ ያዘ። ሰለሞንም በሰማ ጊዜ እርሷ አካሄዱን ያሳመረ እንደሆነ ከእርሷ አንዲት ጠጉርስ እንኳ በምድር ላይ አትወድቅ፣ ነገር ግን ክፋት የተገኘበት እንደሆነ ይሞታል አለ። ንጉሥ ሰለሞንም ላከ፣ ከመሠዊያውም አወረዱት። መጥቶም ለንጉሥ ለሰለሞን ሰገደ። ሰለሞንም ወደ ቤት ሂድ አለው። ዳዊትም የሚሞትበት ቀን ቀረበ። ልጁን ሰለሞንን በርታ፣ ሰውም ሁን፣ የአምላክን የእግዚአብሔርን ትእዛዝ ጠብቅ ሲል አዘዘው። በመቀጠልም ይኸውም ስለ እኔ ልጆችህ መንገዳቸውን ቢጠብቁ በፊቴም በፍጹም ልባቸውና በፍጹም ነፍሳቸው በእውነት ቢሄዱ ከእስራኤል ዙፋን ሰው አይጠፋም ብሎ የተናገረው ቃል ይጸና ዘንድ ነው በማለት እግዚአብሔር የገባለትን ቃል ኪዳን አስታወሰው። ዳዊትም ከአባቶቹ ጋር አንቀላፋ፣ በዳዊት ከተማን ተቀበረ። ዳዊትም በእስራኤል ላይ የነገሰበት ዘመን 40 ዓመት ነበረ። በኬብሮን 7 ዓመት፣ በኢየሩሳሌምም 33 ዓመት ነገሰ። ሰለሞንም በአባቱ በዳዊት ዙፋን ተቀመጠ፣ መንግሥቱም እጅግ ጸና። በቀጣይ እግዚአብሔር ቢፈቅድ ተጨማሪ የመጽሐፍ ቅዱስ ታሪኮችን እናቀርባለን። ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አገልግሎቱን ያስተዋውቁ ዘንድ እንጠይቃለን። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።